እንደ ስሟ እስካልተጠራ ድረስ አይመለከትም። ስሟን እየጠሩ ፎቶዋን እየለጠፉ እኮ ነው ቪዲዮ የሚሰሩ። አቡ ስሜ እየተጠራ ይሉኛል እኮ ሳራ አይደለችም ፋርት አይደለችም ጓደኛዬ እላለሁ እኮ። ይሄ እኮ ግልጽ ነገር ነው። ስሜ እየተጠራ አቡ ከዚህ እስኪ አቡ የተሰሩትን ቪዲዮ ሁሉ በተለይ የምትባል ልጅ እኮ ልጇን ሳይቀር ግማ ነው የደረሰ ልጅ ላይ ደስ ሱመያን ተያት። አንዳለች ደግሞ አንዳለች አቡ አንዳለች እሷ ራሱ አቡ በጣም በቃ እንዲህ ልበልሽ አነጋገሯ እኔ ከምን ስለማልቆጥራቸው ነው እንጂ አቡ ይሄ ጥቃቅን ምናምን ተይው ይሄ ዝም ብሎ ምናምን ይሄ እሷ ስታወራ ወይ እኔ ሳወራ ምናምን ዲፌንድ የሚያደርግ እኔ እንደውም ሰሞኑን አውርቼ አላውቅም ስለ ኢክሩ። ምክንያቱም የነበረብኝ ነገር ሌላ ስላለ አውርቼ አላውቅም። እና ኢክሩዬ ከቻልሽ አንቺ ነገ ቪዲዮ ሰርተሽ ለአንቺ ተከታዮች ብታሳወቂ ከሳሪ ጋር ምንም አይነት ችግር እንደሌለብሽ በ2 ዓመት ውስጥ የቻለችውን እንዳገዘችሽ እና እሷ መተት እንዳላሰራችብሽ ኬት አምጥተው እንደሚያወሩ አንቺ እንደማታውቂ ቪዲዮ ይሄ እኮ ነገር ማባባስ እንጂ ነገር የሚያረጋጋው ነገር አሁን 4000 ሰው በቂ ነው። ሳራ እኔ ላይ እንዲያነን ነገር አርጋለች ብዬ አላምንም አላስብም። እኔን ተውኝ። የሚያገናኘን ነገር የለም ካሁን በኋላ። ሰው የፈለገውን ይበል፣ እኔ የለሁበትም። ሰው የፈለገው ይስደብ ኢክራምን፣ አያገባትም አያገባኝም። ገብቶሻል? ሰው የፈለገውን ይበል። እኔ ቪዲዮ ሰራው አልሰራው ምንም የሚቀይረው ነገር የለም። ሀቡ ከዚህ በፊት እኮ ገብቼ እንዲያታርጉ የለችበትም ብያለሁ። እሷን ባለችበት ወተሽ አቡ ቪዲዮም አያስፈልገኝም። አቡዬ በጣም ነው የማመሰግነው። እዚህ ይስጥልኝ፣ እግዚአብሔር ያክብርልኝ። ታረቁ፣ ይቅር ተባባሉ፣ ተታርቀናል። እኔ ለተፈጠረው ነገር በጣም ቀላል ነገር ነው። ገብቶሻል? ከዚህ ነገር ለተፈጠረው ነገር ለሆነው ነገር እኔ በራሴ በኢክራም በኩል ኤቭሪዋን የሰሩትን ቪዲዮ ይቅር ብያቸዋለሁ፣ እሷንም ጨምሬ። ከዛ ውጭ አቡ ምንም ነገር የሚያገናኝን ነገር የለም። ምክንያቱም አቡ ምን ብዬ ልንገርሽ፣ አንድ ሰው የማዘንሽ፣ የማልቀስሽ፣ የመከፋትሽ መንስኤ ከሆነ መራቅ ነው ያለብሽ። እኔ ኢክራምን የማሳዝን ከሆነ የማስከፋ ከሆነ በህዝብ ዘንድ እኔ ጥሩ ጓደኛ ካልሆንኩኝ አያስፈልግም ሳ ነገር ግን ማንኛውም ሰው ላደረገኝ ነገር ሁሉ በኢክራም ዙሪያ ለሰራው ሁሉ ይቅር ብያለሁ፣ አመሰግናለሁ። አቡ ግን አንቺ አሁንም ጓደኝነት መሆን እኮ ግዴታ አይደለም፣ ግን አትሊስት ጓደኝነትማ ጓደኛ ድጋሚ መሆን አያስፈልግም። አመሰግናለሁ አቡዬ። 500 ምናምን ሺህ ብር ያው እኔ በአንድም በሌላም ሰበብ አቡ ወላ በጌም የሚሆን በካሽም ከሰው ሰብስበሽ ሁሉንም ደምሬ ነው ይሄ ደረሰኞቹን እንዳለ ደምሬ ራሷ ኢክራም ተነገረችኝ። የጌሙ 70 ሺህ ጋር 274 ሺህ የጌሙ 2 ጊዜ ጌም አንድ ጊዜ 274 ሺህ አንድ ጊዜ 70 ሺህ እንደገና 50 ሺህ አንቺ ደግሞ ሰብስበሽ ደግሞ ከግሩፓችሁ ከነ ሃይሚ ማዚ ምናምን አዋጣችሁ ደግሞ 50 ሺህ እንደገና ደግሞ 43 ሺህ ደግሞ አንቺ ጌሙ ላይ አንበሳ ከምሰጣትና ቲክቶክ ቆርጦ ግማሽ ከሚደርሳት ብለሽ ሙሉ ያንበሳውን ከራስሽ ያስገባሽው እንደገና 10 ሺህ ሁሉንም ከእንግሊዝ ደግሞ የሆነ ሰው ያስገባውን 30 ሺህ 50 ሺህ ሶሪ 30 ሺህ እያንዳንዱ እኔ ደረሰኛ አይቼ ደረሰኙን ደብተር ላይ ጽፌ ካልኩሌት ያደረኩት ነው። ሳሪ በ2 ዓመት ውስጥ ኢክሩን ይሄን እናገዛለች። እንደ አንድ ግለሰብ ጓደኛ ያቅማን አድርጋለች። ግን እስቲ የብር ብቻ እኮ ግን አይደለም ሳቡ በሐሳብ ራሱ ማገዝ በምክርም ተጎኗል ነገር አይደለም አቡ ከብር በላይ አይደለም ካላችሁ በቃ እንግዲህ እኔ ብቁ ጓደኛ ስላልሆንኩኝ ችግር የለውም ሌላ ጓደኛ ፈልጉላት ለኢክራም እኔ ብቁ ካልሆንኩ ነው እያለች ያለችው። በተረፈ ደግሞ እኔ በኢክራም ጉዳይ ደግሞ ለሰደባችሁን ሁሉ እናንተ ይቅርታ ሳትጠይቁኝ እኔ ይቅር ብያችኋለሁ ለፈጣሪ ሰጥቼዋለሁ ብላለች። ጓደኛ መሆን ግዴታ አይደለም፣ ግን ይቅር ተባባሉ። አንቺም ቂም እንዳትይዥ በኢክራም ኢክራምን በአንቺ ቂም እንዳትይዝ። በቃ ውስጣችሁ ሰላም ሆኖ እንዴ በጣም ብዙ ሰዎች እኮ ጓደኛሞች ሆነን ከተለያየን በኋላ በቃ ሩቅ ሆነን ያለን ሰዎች አለን። ግዴታ አይደለም ድጋሚ ጓደኛ መሆን ድጋሚ ባትፈልጉም በድጋሚ ሶሻል ሚዲያ ላይ ኢክራምና ሳራ እየተባለ ሳራ መቀጥቀጥ ኢክራም መቀጥቀጥ የለባትም። በእርግጥ ኢክራም ለማኝ ተባልኩ ነው። ለማኝ ስባል ለምን ሳራ ዝም አለች ነው። እኔም ራሱ ለማኝ ነኝ እኮ ለማኝ ይባላለሁ። አበባ ሙሉልኝ እያልኩ ለምናለሁ አይደል? ጌም ስጫወት ለማኝ የአበባ ለማኝ ይባላለሁ። ሁላችንም ቲክቶክ ላይ ያለን ሰዎች የፎሎወር ለማኝ አለ፣ የጊፍት ለማኝ አለ፣ የቪው ለማኝ አለ፣ የካሽ ለማኝ አለ። ሁላችንም ለማኞች ነን። ዞሮ ዞሮ ኮመንታተሮች ብቻ ናችሁ ለማኝ ያልሆናችሁት። እናንተ ለማየት ለመዝናናት ነው የምትመጡት።
አቡዬ ለአድናቂዎቼ ለወዳጆቼ በድጋሚ እዚሁ 25,000 ሰው ስላለ ልናገር አመሰግናለሁ። በድጋሚ ሀቡ ምንም አይነት ነገር ቢሆን እኔ በምናገረው ነገር በኢክራም ዙሪያ ያው ከዚህ በኋላ ባለው ነገር እንዳይከፋችሁ፣ ምንም አይነት ነገር እኔ ቢነገርም አያመኝም፣ አይከፋኝም። አመሰግናለሁ ከጎኔ ለቆማችሁ፣ ሀቅ እንዳለ ላወጣችሁ። ሀቡ ቤትሽን ከፍተሽ ሀቅሽ ይውጣ ብለሽ ስላልሽኝ ታሜን አመሰግናለሁ። እባክሽ ሀቡ ከቻልሽ ሚስ አንደርስታንዲንግ የተፈጠረውን ማዕዚን እና ቱቱን አስታርቂልን። በጣም ቴንኪ ባለሽበትና ጓደኞች ለአንቺ ብለው አይደለ የተጣሉት። ስለዚህ አንቺ ጠርተሽ እዚህ ጋር ታርቀው ነው በሰላም መለያየት። ሀይሚና ቱቱን ጥሪያቸውና ሀይሚም ትመጣለች፣ ቱቱም ትመጣለች። ጥሪያቸውና ይምጡና ታርቀው ሁሉ አሁን ነው የሚሰማው ማለት ነው። ጠራሽ ሁለቱ እንጂ ያቺ እንዳለችም አላውቅም። ህዝቡን ያለው ሀይሚ ህዝቡን ያለው አቡዬ ነበረች አልሰማሻትም? እንደውም ተይ እንናገር ስትል የነበረው ሀይሚ ናት። ስለዚህ መተብ በሰላም ታርቃችሁ ነገ አንቺም ይመራት ትመጫለሽ፣ እናግዝሻለን፣ መታሽ ትሰሪያለሽ። እኔ አሁን ለአንዴና ለመጨረሻ ጊዜ ህዝቡን አግዙኝ ብዬ በአደባባይ ወጥቻለሁ። ብር እየተሰበሰበልኝ ነው፣ በሌላ መንገድ ማለት ነው። ግሩፕ ተፈጥሮን በጆከርም በኩል እየተሰበሰበልኝ ፕሮግራም ተይዞልኛል ሀቡዬ። ሌላው እንደዚህ ሁሉም ተሰብስቦ ሀቁ ይውጣ ስለተባለ ከኔ ጥፋት ስለሌለን የገባሁት አሁንም ቢሆን አትፈልጊም እኛ እንድንረዳሽ በእኛ በኩል እንድናግዝሽና እንትን እንድንልሽ አትፈልጊም? መራት መተሽ እንድትሰሪ ስፖንሰር እንድናገኝልሽ ናፊ ፋሽንም እኮ አሁን ገብታ ነበር። ፍላወር ልካ ኔትወርኳን እቀላት መሰለኝ ተነጋግረናል። ቁጥሬ ልኬላታለሁ ያኛው ስልኬ ስለተበላሸ ማለት ነው። እነሱ ሳይኖሩ እኔና ሳሪ ጓደኛ ነበርን። ብዙ አተናል፣ ብዙ አግኝተናል፣ ብዙ ተመካክረናል። ገብቶሻል? ማንም ሳይኖር ማለት ነው። ገብቶሻል? አሁን ማን ቀረ ተብሎ ሌላ አዲስ ሰው መጥቶ እኔና እሷ መሀል አስተያየት መስጠት የለበትም። ይሄ ጥፋት ነው። ሁለተኛ መሀላችሁ ገብተው የተናገሩ ሰዎችን ይኸው ማዕዚን በፊት ለፊቷን ያስመሳያል። በፊት ለፊቷ ማዕዚያ አጥፍተሻል፣ መሀል ገብተሽ አንቺ ለሳሪ ተደረበሽ መናገር አልነበረብሽም ስላት እኔንም ተናግራኛለች። ቤቷ ገስት ላይ ሰው አስገብታ ከነ ልጆቼ ሰድባኛለች አለች። ሰድበሻት ከሆነ መብቷ ነው አንቺን መስደብ፣ ለሰደባት መስደብ። ግን ማስረጃ እስካላቀረበች ድረስ አንቺ ማዕዚን መስደብሽ ተቀባይነት የለውም ማለት አልተቀበልንም፣ አላመንም ማስረጃ ስላላየን። ገባሽ ይክሩዬ? እኔ መደረብ የሚባል ነገር በጣም ራሱን ችሎ ይቁም። እንትን ቮይስ ልኬልሻለሁ፣ ቮይሱን ስሜው። ሁለት ሰዎች ሲጣሉ መሀል ልጆቼን ያልኩት እሷ ልጆቼን አልተሳደበችም። ኮመንቶች በእኔ ላይቭ ነው ያልኩት። ሀቡዬ አልተሳደብኩት። ራስ እኔ ለምንድነው ጥፋተኛ መሆነው? ሳራ እነሱ ባሉበት እኮ እኔ ውጥንቅጤን ሲያወጡ ነበረ። አልቅሼ ከመናገር ውጭ አልተሳደብኩም። ስለ ልጆቿም ትዝ አላለኝም። እኔ እንዲህ አይነት ባህሪ የለኝም። ሀቡ ይቅርታ፣ እሺ እንትን ወጣ ገባ ምለው ሱቅ ማንም ስለሌለ ነው እየሸጥኩ አይኖ ሳርዬ ምንም ችግር የለም እናቴ። ወሬያቸው እንትና ከቱቱና ከሀይሚ ጋርም ያለው ነገር ይፈታና ሰላም እንዲሆኑ ለምን ኦልሬዲ ማስረጃ ቪዲዮ ስላላት። ማዚ ቱቱ አለች አንቺ ጋር ወይስ የለችም? አለች። ያው ኢክሩ አለች። ሀቡን ሀይሚ ፋሽን ሼር አድርጉላት ጋይስ። ሀይሚ ጥበብ ሼር አድርጉላት። ማዚ ይህንን የላክሽልኝን ስክሪን ሪከርድ ልክፈታው። አይ አልተሳደቡም። በእኔ ቤት ስላለች ልጅቷ ይቅርታ የሚል ልካለች። ለምን አዲስ ሳርዬ ጥሪያት አፈሪ ብሉ እያለ ስትሳድብ ሳስቼ ነው እናንተ ነው አፈሪ ብሉ የምትለው። አዲም ይኸውልሽ አቡ አዲም የኛ ጓደኛ ናት። ይቅርታ ብላለች። አዲ የኛ ጓደኛ ናት። ልንገርሽ የኛ ከጅምሩ ጀምሮ ሀቡ ልንገርሽ፣ እኔ ኢክሩ መቅዲ አዲ ጓደኛሞች ነን ከጅምሩ።
እነ ማዓዚም አሉ። ግን እነ ማዓዚ ጋር እኔ በጣም ቢስት ነኝ። ኢክሩአን አዲ የተናገረችው ምን መሰለሽ? ኢክሩ ስታለቅስ ስታያት ምንም የተቆረጠ ቪዲዮ ሳታይ ቢኮዝ ኦፍ ኢትዮጵያ ስለነበረች ለዛ እንጂ የተናገረችው እነ ማዓዚን ለመናገር ፈልግ አይደለም። ሚስ አንደርስታንዲንግ እንደሆነ ኢክሩ እንደዚህ ሆና እንደሆነ እነሱ ጋር የተነጋገሩት ነግሪያት ይቅርታ ጠይቃታለች። ተረዳሽ? በቃ ምክንያቱም አዲም የኛ ጓደኛ ናት። ታዲያ ይሄ ነበር ምክንያቴ ነው ማዓዚ እኔ ቤት ስላለች ነው ሀቡዬ። እኔ ገስ የተሳደበ ሰው የለም። እዚህ ጋር እኮ ያለችው ዙዙ የአባቷ ልጅ የምትባል እኮ ናት እንጂ አይደለም። ቮይስ እኮ ልኬልሻለሁ። ቮይሱን ከሰደባችሁኝ በኋላ ሳለቅስ አዲስ ገባችን ልንገርሽ ሀቡዬ። ከዛ ከሳሪ ጋር የተጣላን ነው የመሰላት። እነማን ናቸው ሲሉ ስትለኝ ከሳሪ ጋር አይደለም ግን እንዲህ ያሉኝ እነሱ ናቸው። እንዴ ታያቸው ለእነሱ ታለቅሻለሽ ወይ? እኔ እኮ ሳሪ መስላኝ። ይሄ ነው በቃ ምክንያቱ። ከዛ ሳሪ ሲሉ ሳሪ ምንም እዚህ ውስጥ የለችበትም እንዳነኩ የኛ ጓደኛችን ና ብላ ብዙም አልተናገረችም። እኔን ስለማገዝ አወራች ወጣች። በቃ ሌላ ነገር የለም። ይሄ ስድብ ነው እንዴ? ደግሞ ይቅርታ ጠይቃለች። እኔ በተሰደብኩት አንጻር ይሄ ምንም ማለት አይደለም። ኦኬ። ስለዚህ ማዚ በኮሜንታተሮች ስድብ ተናደሽ ነው ኢክራምን የሰደብሻት እንጂ በቤቷ ያስረገጠችሽ ነገር የለም። አዲ የምትባለው ጓደኛችሁ አፈሪ ብሉ ብላ ነበረ። እሱን ይቅርታ ጠይቃለች። የገዛ ጓደኛችሁ ናት። ስለዚህ ማዝዬ ኢክራምን በኮሜንታተሮች ተናድጄ በማያገባሽ አንቺን ስለተናገርኩሽ ይቅርታ በያትና ታረቁ። ጓደኛሞች ናችሁ። ትናንትና አብራችሁ በልታችኋል፣ ጠጥታችኋል አይደል? በአካል እና ሌሎቹም ሃይሚና ቱቱም ይምጡና ተታረቁ። ሰላም ይሻላል። ናፊ ፋሽን ገብታለች። መናገር የምትፈልጊው ነገር አለ ናፊ? ጠይቁኝ በቃ። ከዛ በኋላ እኔም ይቅርታ እንደዚህ ቂም እንዳለ አስኳርጌ አስበዋለሁ። ይቅርታ ይበሉኝ፣ ጓደኝነቱን ተይና ይቅርታ ይበሉኝ። ስላጠፉ ስለተናገሩ ክብሬን ስለነኩ ይቅርታ ይበሉኝ። እሺ ናፊ ወይ ሰላም ናችሁ? አቡ እንዴት ነሽ? ሳሪዬ ደህና ናችሁ? ማዓዚ አላችሁ? አለን እንዴ። ወላሂ እኔ ያው ስለ ሳሪና ስለ ኢክሩ ትንሽ ለመናገር ነው። ኢክሩና ሳሪ እኔ እስካወቅኩ ድረስ እኔ ኢክራምን አላውቃትም በፊት። ያው ሶሻል ሚዲያ ላይ ነው የማውቃት። ያወቅኳትም ያው እነሱ ጓደኛ ከመሆናቸው አንጻር ነው ያገዝኳት። ሳሪ እስከማውቃት ኢክሩን በጣም የምትወዳት የምታግዛት ጓደኛ ናት። ያው አንዳንዴ የወደቀ ዛፍ ላይ ምን ይበዛል ይባላል አይደለም? ሰው አገኘው ብሎ ቲክቶክ ላይ እንደዚህ በትችት እነዚህ አሁን ከሳሪ በላይ ማንም የሚቀርባት ሰው የለም። ይችል ልጅ እኔ እንኳን አልቀርባትም። የሆነ ነገር ማገዝ ስትፈልግ ስትወድቅም ስትታመምም ኢትዮጵያም ስትሄድ ኢትዮጵያም እያለች የምታግዛት ሳሪ ናት። ወላሂ እስከማውቀው እኔ በሳሪ ላይ ተመክቼ ነው እሷን ማግዛት። እና ዛሬ ደግሞ እንደዚህ ሰው በኮመንት በምን እነሱ ሲጣሉ ሳይ ደብሮኝ ነው ወላሂ የገባሁት እንጂ አልገባም። እና ምን ልልሽ ነው ከቻልሽ ሳሪና ኢክሩ ሳሪ ለኢክራም በጣም ነው የምታስፈልጋት። ኢክሩ ያኔ ትንሽ ልቧ ስስ ነው። ሳሪ ደግሞ ኦኔ አላት። ኦኬ የሆነ ነገር ሲፈጠር ለእሷ ፓወር የምትሆናት ሳሪ ናት። እንደ ጓደኛ ሳይሆን እንደ እናት እንደ እህት ለእሷ የምትቆጣ ለእሷ የምታግዝ ስትታመም አይዞሽ የምትላት ጓደኛዋ ናት። ጓደኛ ብቻ አትመስለኝም፣ እህት ራሱ እንደዛ ለእሷ አይቆረቆርም። እና እነሱ ባይለያዩ እንደ ሀሳብ ወላሂ የምናግዛት ነገር ይሄው ኢክራምን ሳሪ ታውቃለች። እኔ ለኢክራም የሚታገስ ነገር እንደፈለገች ነው ማግዛት። ግን ሳሪና እሷ ሳሪ በብር አይደለም ወላሂ እሷ በሀሳብ ራሱ የምታግዛት ከብር ይበልጣል። ለእሷ የምትቆረቆረ ጠበቃዋ ናት ለኢክራም ማለት ነው። እና አስታርቂያቸው ልልሽ ፈልጌ ነው። አስታርቂያቸው። ኢክራም ደግሞ መረዳት ባለባት ድሮም እየረዳቻት ነው። አሁንም ወደኋላ አትልም ሳሪ ማለት። አሁን ኦልሬዲ እዚህ መረዳት አልፈልግም ጆከር እርዳታ እየሰበሰበልኝ ነው ብላለች። እሺ እናመሰግናለን። ሌላ ማለት የምትፈልጊው ነገር አለ? ምንም በቃ ወላሂ እነሱ ብቻ አይጣሉ እኮ እነሱ እናስታርቃቸዋለን። አይ መርሐባ። እሺ እናመሰግናለን። ናፍዬ እንደው በእናትሽ ሳንመጣ መጣች ወልዳ ሳንያት። አንድ ሀገር ላይ እያላችሁ ሄዳችሁ አትጠይቁም? ምንም ሄዳችሁ አትጠይቁም? ሄዳችሁ
ሪምስ አቡ ገና እኮ ናት። ገና 7 ቀን ደግሞ ሪምን በላይቭ ነው የምንጠይቃት። ማሪ ቤቷ እየሄድን አንበሳ እናወርዳለን። አያስፈልግም። በቃል ይሄ ተመችቶኛል አቡ። ከዚህ ራሱ ፓኬጅ የገዙላት ሰዎች አሉ። ታውቂያለሽ። በቃ ስጦታችሁን ላኩ። ላይቫን ተከፍታለች። ሄዳችሁ እንኳን በሰላም ወለድሽ ብላችሁ አላለችም ብላለች። ጆከር እያሰባሰበልኝ ወርዳት አላለችም። ስለዚህ በቃ እዛ እሱ ይሻላል ከኛ እርዳታ። እሺ በቄ ወየ እንዴት ናችሁ? አቦ ሁላችሁም ሳሪ ማዚ ክሮዚ ያላችሁ 24,000 ሰዎች እውነት ለመናገር እዚህ የገባሁት እኔ ምክንያቴ ቅድም የሆኑ ቪዲዮዎች አየሁት ስክሪን ሪከርድ እና በጣም ነው የጨነቀኝ። ጠዋት ደግሞ ጆከር ቤት እሷ እየተረዳች ነበር እና እኔም ነበርኩ እዛ እርዳታ ላይ። ሌላ ነገር ይመስላል። እኔ ከዚህ ነገር ውስጥ መውጣት አለብኝ ወይንም ደግሞ ይሄ ነገር ወደ ሌላ ነገር እየሄደባችሁ ነው። ይክሮ ሳሪን አውሪያት፣ በውስጥም ቢሆን በምንም ብቻ አውሪያትና ይሄን ነገር ብታስተካክሉ ደስ ይለኛል ምናምን ስላት በጣም ተቋረጥክ። በቄ መጣቸው በጣም ደስ ብሎኛል። ማርያምን የመረኝ ነው። አይሰማም? አሁን መጣክ። የለውም ብራዘር ፕሊዝ መስኮት ዝጋልኝ። አሁን ይሰማል? አዎ ይሰማል። እሺ እስከምን ድረስ ነው የሰማችሁት? አቦ ጠዋት እንደዚህ ከሳሪት ጋር ተነጋገሩ እያልኳት ብለክ ነው ያቆምከው? አዎ እንደዛ ተነጋገሩ። በውስጥም ቢሆን ሂጂና አውሪያትና ይሄ ነገር ወደ ሌላ ነገር ሳያመራ ከሳሪ ጋር አውሩና አስተካክሉ። ሚዲያ ሪከርድ ምናምን የያዘ ነገር በጣም ነው የሚያስጠላ። ምን እየተባባሉ ምን እየተባለ እንደሆነ እያየሽ ነው ምናምን ስላት ትንሽ ከፋት። ሲከፋት በቃ ተይው ብያት ዝም አልኩኝ። አጋጣሚ ሆኖ ቅድም ላይ ላይቭ ስትገቡ አየሁኝ። ግማሹን እያየው ነበር ላይቭን፣ አንዳንዴም እየወጣሁኝ። ደስ ብሎኛል ስለታረቁ። ኖርማሊ ይሄ ትክክለኛ ጓደኝነት እርቅ ብታረቁ ደስ ይለኛል። እኔ ጓደኝነት መሆን ግዴታ አይደለም ምናምን የሚባለው ነገር ቀርቶ ብዙ ነገር አሳልፈዋል በተቸገሩ ሰዓት። አሁንም ኢክሩ ችግር ላይ ነው ያለችው። በጣም እርዳታ ያስፈልጋታል። ከጎና ሆነን እችን እህታችንን ከፍ ነው ማድረግ ያለብን። ምክንያቱም ይኸውልሽ እክሩን ትላንትና ከዚህ በፊት ማስታወቂያ ትስራ እንርዳት ምናምን ብላ ላይቭ ላይ ሁለቱ ተቀምጦ ሌሎችም ተጨምሮ እኔም ገብቼ ማስታወቂያ ስሪ በቃ በማስታወቂያ በክፍያ እንጂ በነፃ ብር አይሰጣት ትሰደባለች ሚዲያ ላይ ምናምን ብላ ሀሳቡን ያመጣችው ሳሪ ነች። ይሄንን የተናገርኩበት ምክንያት ደግሞ እክሩ ያንን ማስታወቂያ ሰርታ ብር ተከፍሎኛል ብላ ቅድም እንደውም ተናግራለች አይደል? ስለዚህ ዛሬም ላይ ለነገም ወደፊትም ሳሪ ታስፈልጋታለች እና እክሩ በዚህ መንገድ ተረርታ ጓደኝነታቸው፣ አንድነታቸው ሰው የሚያወራው ሚዲያ ላይ መጥቶ የሚወራው ነገር ቀርቶ ሰላማቸው ቢመለስ ጥሩ ነው ብዬ አስባለሁ። እኔ ደግሞ ላይቭ ላይ ገቢ ማሰባሰቢያ ላይ ስለነበርኩት ሌላ ነገር እንዳይመስላት ሳሪን ራሱ በጣም እየጨነቀኝ ነበር። እንደዚህ ነው ያልኳት። ሌላ ነገር ይመስላል፣ እኔ ለገቢ ማሰባሰቢያ ላይ ራሱ ይጨንቀኛል ነው ያልኳት ማርያምን። እና ስራም ምናምን ወደ ዱባይ የመሄድ ጉዳይም በውስጥ ነግርሽና አጋጣሚ ሆኖ እኛ ጋር የምትሰራበትም አጋጣሚ የምንፈጥርላት ሊኖር ይችላል። ከዚህ በፊትም ከሳሪ ጋርም ላይቭ ላይ ያወራ ነው ይሄንን ስለሆነ በውስጥ ባናወራም እዛው እክሩ ቤት ሆነን አውርተን ነበር። ስለታመመች መምጣት ስላልቻለች ነው በሰዓቱ። እኔ እኮ ዱባይ መተሽ እንድትሰሪ እናግዝሽ ስላት ኦልሬዲ ጆከር ቤት እርዳታ እየተሰበሰበልኝ ነው ስትል ጠዋት ነው የተሰበሰበላት። አሁንም እዚህ የሚሰበሰብላት ከሆነ ይሰብሰብላት። እኔ ደስ ይለኛል ቢሰበሰብላት። በቃ አንዴ ታዳምጠኛለህ። እኔ ሰው የጀመረውን ነገር ሰው ቤት የተጀመረ እርዳታ እኔ ሰው ቤት መጀመሩን አላወቅኩም። ለዛ እዚህ ልጀምርላት ነበር ከሌ ጋር ተጀምሯል አለች። ስለዚህ እኔ ደግሞ ሰው ቤት የተጀመረ ነገር እንደማልጀምር ታውቃለህ። እኔ ቤት የሆነ ነገር እርዳታ ከጀመርኩ ራሴ ነኝ ከጀምሩ እስከ መጨረሻው ምዘጋው። እዛ ቤት ገንዘብ እየተሰበሰበላት ከሆነ አንተ ደግሞ ኢማራት እንዴት መምጣት እንደምትችል በምን መልኩ እንደምታገዘን ደግሞ ንገረን እንጂ እኔ ቤት ህግ አለው። እኔ ቤት የጀመርኩትን እርዳታ እኔ ቤት ነው የምጨርሰው። ሰው ቤት የተጀመረ ነገር ደግሞ እዛው የተጀመረበት ያልቃል። በኋላ ነገር ይመጣል። ከሌ ቤት እንደዚህ ያህል ከሌ ቤት እንደዚህ ያህል ኖ በከሌ ነው እንደዚህ በከሌ መሻክል ይመጣል። ገባ? ስለዚህ እዛው የተጀመረበት ያልቃል ማለት ነው። አሁን አንተ በቄ እንዴት ነው? በአንተ ነው እንዴት ነው?
ኢማራት እንድትመጣ ልትረዳ ነው የምችለው። እዚህ ጋር ማውራትም አልችለው ነገር ስላለ በቮይስ አደረግልሽ እና እነግርሻለሁ። ሀቡ አሁን ለእክሩም ነግራታለሁ። ራሷንም ዳይሬክት ልታወራት ትችላለህ። ቁጥሯን እሺ ሳርዬ ጥሪያቸው ሀይሚና ቱቱ መጥተው ይቅርታ ይባባል አልኩ እኮ ሼር አድርጉላ። ቱቱ እዚህ ጋር ናት። ሀቡ አንድ ነገር ደግሞ ላጥራሳ እዚህ ጋር እኔ ባለፈው እሷ ኢክሩ አሁንም እዛ ጋር ስትሰሚው አለልሽ ወይሱ ጋሽ ጌም ይሻልሻል ብር መሰብሰብ ብዬ ደጋግሜ ጠየኳት። እኔ ግን አቡ ብር የተሰበሰበላቸው ሰዎች በጣም ሲሰበሩ ስላየው እኔ በራሴ ጀስት ይህንን ኤክስፕሌን አድርጌያለሁ። ቢኮዝ ኦፍ አይተሻል ከረዋን ጀምሮ እንግዲህ አንቺ ቁጭ ብለሻል ነገር ከፍለሽ ብር ይሻልሻል ጌም ስትያት እሷ ምን መለሰች? አይ አወራንና በቃ ጌሙ ይሻለኛል ምናምን ተባባልን። ባይዘው እንደነገርኩሽ ቤታዮ ቤታ የምትፈልጊውን ነገር አውሪ ብላ ቪዲዮ አለ ቮይስም ሁሉም ነገር አለ ስትላት እሷ ምናለች መሰለሽ በቃ በጌሙ አለችና ዲቦ ጋር ተጫወተች። ምክንያቱም አቡ እሷ ገባሽ ልክ አሁን እንደተባለው ኢክሩ ብዙ ጊዜ ተናግራ ኤክስፕሌን አድርጋ በቃ ምናምን ማለት አትችልም። ያ ነገር ስለነበረ እኔ ደግሞ ተመልሰሽ ከመጣሽ አሁንም እነዚህ ሰዎች በእኛ ብር ረድተናት ምናምን ስለሚሉሽ አስቢበት ምናምን የሚለውን ነገር እዚህ ጋር ሙሉ ቮይስ አለ። ተስማምተን በቃ ጌሙ ይሻለኛል ብላ ከዲቦ ጋር እንዲጫወቱ ምናምን ተናግረን እሺ ተባብለን ነው እንጂ እኔ የግድ ጌም ይሁን ብዬ አይደለም። እሺ አይደለም። ይሄው አላለችም ለምትዩ ይሄው ጌም አይደለም አላለችም የሚሉት እንትን ነው። ቅድም እኔ እናዳሽና ኢማራት መተሽ ስራ እንድትሰሪ እናደርጋለን። ከሌ ቤት ሌላ ቤት እርዳታ ተጀምሮ ሊያክል ይህንን ኤክስፕሌን ላድርግ እንጂ አንቺን አይደለም አላለችም እኔን ነው። እሺ ስለዚህ አሁን ለምንድን ነው እነሱ ህዝብ አክብረው ጥራቸውን ሶስታችሁም ታረቁ ከኢክራም ጋር ብዙ ችግር አለብኝ። ብዙ ነገር አሳልፍ ያለው ሀቡዬ ገብቶሻል። ሰላም ሲመጣ ስትነጋገሪ ዳር ይቀራል ሌላው ሰው ገብቶሻል። አሁን እዚህ ጋር በጣም የሚያስጠላኝ ነገር መሀል የሚገባ ሰው ይኸውልሽ፣ አሁን እናንተ ነገ ታርቃችሁ ሁሉ ነገር ሰላም ይሆናል። ግን እንዲህ መሀል ገብተው ቪዲዮ እየሰሩ አንቺና እሷን ለማባላት ሳራን የሚሰድቡ አንቺም ደግሞ እንዲናገራሉ ያለችው ስለነሱ ነው ብለው የሚያስቡ ሰዎች መሀል ላይ ነው የሚቀሩት ነው የምልሽ። ዞሮ ዞሮ ያ ሰው ነው መሀል ላይ የሚቀረውና የሚዋረደው ያ ሰው ነው ገብቶሻል። እና ከዚህ ምን መማር አለባችሁ ጋይስ? መሀል አትግቡ ሰው ሲጣላ። እራሳችሁን ፐርሰናሊ አንድ ሰው ስማችሁን ጠርቶ ካልተናገረ ለሰው አትደረቡ። እነዛ የተደረባችሁላቸው ሰዎች ሲታረቁ እናንተ መሀል ትቀራላችሁ፣ መሀል ቤት ትሆናላችሁ። ስለዚህ ኔቨር ለሰው አትደረቡ። እኔ ለእናቴ ልጅ እህቴ አልደረብም፣ ራሷ ችግሯን ትፈታለች። ከጎረቤት ጋር ከአንድ ሰው ጋር ብትጣላ ብትኮራረፍ እነሱ ናቸው የሚኮራረፉት። እኔ ሰላም እያልኩ ነው ማልፈው። ከዛ ኢንድ ኦፍ ዘ ዴይ እህቴ ከእነሱ ጋር ስትታረቅ እኔ መሀል ልቀር ነው ብደረብ ማለት ነው። ስለዚህ ለሰው አትደረቡ። ሃይሚን አስገበጣ። እሺ ሃይሚ ፍላወር ላኪ። ቱቱስ
ስሙ ነኝ እንዴ? ቱቱ ማዚ ጋር ነች መሰለኝ ሀቦ። ኦኬ እዛው ናት። አይ ሌላ ቦታ መስለኝ በራሱ አካውንት የምትገባ መስለኝ ነው። እዛው ከሆነች እዛው ሆና ታወራለች። እሺ እና ጋይስ በቃ እዚህ ጋር ምንም ልንባባል ሳይሆን ልናስታርቃችሁ ነው። እና እናንተ ስለ ኢክራም በተናገራችሁ ነገር ኢክራም ከፍቷታል። ኢክራም አንዲት ኢትዮጵያዊ እህታችሁ ናት። ነገ በክፉም በደጉም ትገናኛላችሁ። ኢማራት ትመጣለች ለስራ፣ አንድ ሀገር ትኖራላችሁ፣ ትገናኛላችሁ በደስታም በሀዘንም። ስለዚህ ይቅርታ እንድትሏት ነው። ሪከርድ አለ ኦልሬዲ የተሳደባችሁበት እሷን። ስለዚህ አይታው ከፍቷታል። ይቅርታ እንድትሏት ነው፣ እንድትታረቁ ነው። ሌላ ለምንም አይደለም። እዚህ ጋር ያለነው ሁላችንም። እሺ ማን ይጀምር? ማዕዚ ወይስ ሃይሚ? ማዕዚ እና ቱቱ ትጀምራላችሁ ወይስ ሃይሚ? ችግር የለውም። ሃይሚ ተናገሪ ውዴ። ሰላም እንዴት ናችሁ? ሀቡ ሁላችሁ በዚህ ያላችሁት ሰላም። ሃይሚ እንዴት ነሽ? በሬዱ ሃይሚ ጀምሪ፣ እየጠበቅንሽ ነው ውዴ። እሺ ሀቡ ማለት እኔ እንዴት ነው እኔ የተሳደብኩት ነገር የተናገርኩት ነገር የለኝም። ያው ሪከርድ ተቆራርጦ ሳይ ሳሪንም አጋጣሚ ማዚ ጋር ላይቭ ላይ ስላየዋቸው ድንገት ገባውና ያልኩት ለምንድን ነው እኔ ያው ሳሪና ይክሩ የቆዩ ጓደኛሞች ናቸው። ስለዚህ እኔ ገብቼ የተናገርኩት ነገር ያልኩት ምንድን ነው በቃ እኔ ሳሪን ምን አይነት ሰው እንደሆነች ለይክሩ ስለማቅ ነው። ለምን እንደዚህ ይሆናል? ለምን ሁሌም እየተነሳ አጀንዳ እየተፈለገ ስምሽ ይነሳለኝ? ለምን ሀቢባ ቤት ገብታችሁ ወይ እውነቱ አይወጣም በሚል ነገር ነው እንጂ የተናገርኩትኝ። ያኔ ስድብ ምናምን የሰደብኳት ነገር የለም። የሰደብኳት ነገር ካለ እንትን ይበል ይውጣ ሪከርዱ። ለምንድን ነው ይቅርታ የምጠይቃት? ይሄ ነው አሁን እኔ ጥያቄ የምጠይቀው፣ ለምንድን ነው ይቅርታ የምጠይቀው? ኦኬ ስለዚህ ሪከርዱ እንስማውና ከአንቺ አፍ የወጣ ክፉ ቃል ከሌለ ይቅርታ የምጠይቅ አይጠበቅብሽ። ማርያምን ሳሪ እንደዚህ ሆንኩ ስትልበት ስራዋን እርግፍ አጋትታ ነው እየሮጠች የምትመጣው። ኧረ በጣም ምስኪን ሰው ናት የዳረች። እኔ ለምሳሌ ድራኛለች፣ ሚዜ አርፋኛለች። ሴቶች ከራስ ጀምር ስራ አብራይናት በሉ መናገር ያለብን ነገር እንናገር። እንዴ ሁሌ ድራኛለች። አንቺ ያልሺው ሳሪ ዝም በሉ አትበይን። ሁሌ ታፍነን እንችላለን ነው የተሰቃየን እኮ እናውራበት ነው ያልኩትም። ምክንያቱም ሀቡ ለምን ሁሌ ሳሪ እኔ ስለማውቅ ነው። ሜቢ አሁን ሌሎቹ በኮሜንት ምናምን የሚጽፉት ስለማውቅ ነው። እኔ ሳሪ ለጓደኞቿ ለእኔ ተይው ለሌሎቹ በቃ ላሉት ለጓደኞቿ ያላትን ነገር ስለማውቅ ነው። እና ያልኩት እንናገር እስኪ እናውራ ስለ አንቺና ስለ ይክሩ ያለውን ነገር ጥሩ ነገር እኔ በቅርቡ ስለማውቅ ነው እንደዚህ ያልኩት ሀቡ። ሌላ ነገር ለማለት ፈልጌ አይደለም። እስኪ የተፈጠረውን ምን ማድረግ እንዳለባት ኢቭን እንኳን በግሩፕ ሰባስባ ስማቸው ብዙ ሰው አለ፣ ብዙ ሰው የማይጠሩ ልጆች አሉ ግሩፕ ላይ ቀላቅላ ከኛ ከጓደኞቿ ውጭ ማለት ነው ጨምራ ተውጣጦላት ተልኳለኝ። ኦኬ ያን ብዙ ልጆች አያውቁም። የሚያውቁት ሌላ ነገር በጣም ብዙ ነገር ስላለ ነው። ያን ነው እናውራ ያልኩትኝ። ክፉ ነገር የተናገርኩትም ይክሩ እንደዚህ አንቺ እንደዚህ ምናምን ያልኩትም ነገር የለኝም። ለዛ ነው ለምን ይቅርታ ጠይቃለሁ ያልኩት። እሺ ቆይ እንጨርሰው ማለት አለች። ሁለቱንም ልጆችን ስወልድ ታዲያ እኔ ምን ሆነ መጥፎነታሽ? ከዛ ደግሞ በዙሪያ ያሉትን ሰዎች ስትረዳ ነው የማየው። እኛ እንኳን ለዚህ ስንላት እኮ እሺ አትልም። እኔ በቃ አለሁ እናንተ ልጆች አሳደጊ ናችሁ ነው የምትለው። በኋላ ሃይሚ ምንም አልተናገረችም። ኧረ ተመስቻለሁ። ለወጣ ታርጋ ነው ያለችው እዚህ የሪም ኢቨን ይገባሽ። ስለዚህ ያ ሁሉ ታይምስ አድርጋችሁ ሃይሚ ብላችሁ ተጽፎ የነበረ ሃይሚ ቦታው ላይ ነበረች ገስት ላይ እንጂ እናውራበት አታፍኝን ከማለት ውጭ ሳሪም ኢክራም ብላ ስሟን ጠርታ ምንም የተናገረችው ነገር የለም። ሌላ ኢክራም ሃይሚ አንቺን የሰደበችበት ሪካርድ አለሽ? አይ እኔ እንዳለችም አላውቅም ነበር። አሁን እኮ ተሳድባለች ሲሉ ነግሬሻለሁ። እሷ እንዳለችም ቱቱና ማዚ ናቸው። ስለዚህ ሃይሚ ስለመጣሽ እናመሰግናለን። ይቅርታው አንቺን አይመለከትም ውዴ። አቡዬ በጣም ነው የማመሰግነኝ እናት። እሺ ማዚ
ሀቡ የሃይሚ ጀስት እናውራበት አታፉኝን ከሚል ውጭ እዛ ላይ ምንም የለውም። የተናገራችኋት አንቺ እናቱ ስለሆናችሁ ኢክራምን ይቅርታ ጠይቋትና ሰላም ፍቅር እየተመካከሩ ነው። እንዴት ይቅርታ እንደሚጠይቁሽ እንዴ ጠብቃቸው። አይደለም እየጠራኋት ነው። አብሪ ቪዲዮን አብሪ ብትነጋገሩ ስም ችግር አለ ማለት አይደለም። አቡ እንዴት ነሽ? ሰላም ትትይ እንዴት ነሽ? ለመስገን ይኸውልሽ፣ እኔ እዚህ ባዚም ፔጅ እኔ ጋር አንቺ ጋር አይመቸኝም። ሲጀምር እኔ ኢክራም ለእኛ ጓደኛችን ናት። ገብቶሻል? ግን አንድ ነገር ልንገርሽ። ኖ ስታክ አይደለንም። እንሰማለን እዚህ ጋር ትሰማላችሁ። ልንገርሽ፣ የመጀመሪያ መነሾ ማለት ነው ሳሪን ሲሰድቧት፣ ሳሪ ጓደኛችን ናት። ለእሷም ለሁላችንም ሳሪ የሁላችንም ከጓደኛ በላይ ናት። ገብቶሻል? ነገሩ የመጣው ለሳሪ ነው። ግን ሳሪን ሲሰድቧት አንዷ ይቺ ሙስሊም ናት። ወላሂ ለአዚም ሳሪ ድግምታምና ለአንዴ ለሁለቴ ቪዲዮ የስራ ስትናገራት ለምንድን ነው ኢክሩ ገብታ ኤክስፕሌን ማታደርገው? ሳሪን በተመለከተ ነው። ገብቶሻል? የወጣ ስትሳደብ ምድረግ ገጣቃ እዚህ ጋር ትክክል ነው የምናገረው። እሺ ሳሪን ሲሰድቧት ለምንድን ነው ቪዲዮ ኢክሩ በዚህ 2 ቀን ውስጥ ለምንድን ነው በድምጿ የማሰራው? እረፉ። ጓደኛዬ ናት፣ የስደት እህቴ ናት። ስትሰድቧት አልፈልግም። ለእሷ ለእኔ ጠቃሚም ጓደኛዬም ናት እና አትሳደቡ፣ እሷ የለችበትም ብላችሁ ለምንድን ነው የማትናገረው ብለን እኛ ተሰማን። ገብቶሻል? ምክንያቱም እኛ ለኛ የሚከፋናል እንደ ጓደኛ ወጥተው ሲሰድቧት። ወላሂ ለአዚም መተተኛ ናት። ለምን ከእንደገና ደግሞ እኛ ላይቭ ልክ ስንገባ እናንተ እድሏን ቀማቸዋት፣ እድሏን ወሰዳችሁባት። ማንም የማንንም እድል አይወስድም። ሀቡ ሁሉም የራሱ የተጻፈለት እድል አለው። እኛ ኢክሩማን በጣም ነው የምንወዳት። እዚህ እንደነበረ ስትሰራ ነበረ። አዎ እንደኛ አግብታ ነበረ። ትዳር አልተሳካላትም። ታመመች፣ ኢትዮጵያ ሄደች። ኢትዮጵያ ስትሄድ ሳሪና ትኬት ቆርጣ ምን ብላ ሁሉን ነገር ማኔጅ አድርጋ የላከቻት። እኛ ግን ሳሪ ለምን አልነገርሽንም ስንላት አይ እናንተ አሳዳጊ ናችሁ፣ ቤተሰብ ትረዳላችሁ፣ እኔ ጨርሰዋለሁ፣ ችግር የለም ብላ የላከቻ ሳሪና። ገብቶሻል? ያንን ነገር ስታደርግላት ስለምናይኛ ያንን ስለምናቅ ገብቶሻል? እናንተ የሚዲያ ሰው ናችሁ፣ እኛ ደግሞ በዚህ እንተዋወቃለን፣ እንገናኛለን። ሳሪ እኛ እንደራለች፣ ኢክራም እንደራለች፣ ኢክሩም እንደዛ ሁላችንም ተዳድረናል እዚህ ጋር። ገብቶሻል? የተራራቅን አይደለንም፣ መራራቅ የምንችል ሰዎች አይደለንም። ግን እኔ አንድ ሰው ስለኔ ቪዲዮ ሲሰራ ተደጋጋሚ የኔ የሆነ ሰው ወጥቶ ድምጽ ሊሆን ይችላል። ድምጽ አይ እንደዚህ አይደለም ማለት አለበት። እሷ ግን ዝም ስትል እኛ ካጠግቡ ያለን ተሰማ። ለምንድን ነው ቪዲዮ ማሰራው? ከእንደገና ደግሞ ካፊር ጓደኛ ይዛ ከካፊር ጋር ጓደኛ ትሁኑ። ካፊር ብትሆን ነው ሳሪ ገባሽ የረዳቻት። እንደዚህ ከእምነት ጋር ያያዩታል። እምነት ሊያባሉ ገብቶሻል? ከእንደገና ደግሞ ኢክሩ ኢትዮጵያ ሄደች። ማርያምን እኔ ጠይቃት ነበር በግል ኢክሩ ማለት ነው። ቀስ በምትይ ቀስ አልልም፣ ዝም በያዳሚ እኔ ኢክሩ ለረጅም ጊዜ ኢክሩ የአይዞሽ እግዚአብሔር ያለው ነው የሚሆነው። ሁሉም ነገር በፈጣሪ ፍቃድ ይሆናል፣ እንዳይከፋስ ችግር የለም እላታለሁ። ገብቶሻል? ከእንደገና ደግሞ ቅድም ኢክራም ምንድነው የተሰማት? እድለኛ ናት እድለኛ ትላለች። የኔ መርዳት ነው ወይ አለችው። እሷ በሌላ ነው የተረዳችው። እኔ ግን ያሰብኩት ታውቂያለሽ ምን እንደሆነ? እድለኛ ናት ያልኩት እንደነ ሳሪ ነው ጓደኞች አሏት። እርዳታ ብትፈልግ ለስራ ምክንያት ብትጠይቅ መረዳት ትችላለች። እንደሷ እድለኛ የለም። ይሄ በመልካም ያሰብኩት ነው። እሷ ግን ገልብጣን የተረዳችሁ ገብቶሻል? ሌላ ነገር ሸራ አስቤ አይደለም፣ ለክፋት አስቤ አይደለም። እሷ ግን ማለት ነው እንደዛ ሲናገሯት ሳሪ ለምንድን ነው ድምጽ ማትሆነው? ወላሂ ለአዚም ድግምተኛ ናት። እኛ ይሰማናል። ለምን የሰውን እንጀራ ለማበላሸት ሰው ይጥራል? ከእንደገና ደግሞ በተግባር ሳሪ ሳይታሻለች። ሳሪ ለኢክሩ ምን አይነት ልጅ እንደሆነች ይሄን የተናገርነው። ሌላ ክፋት የተናገሩ ነገር የለም። ያስከፋዋት ነገር እኔ ኢክራም ለምን አስከፋታለሁ? ኢክራም እኔ እኮ ጓደኛችን ናት። እግዚአብሔር አልፈቀደውም ሄደች። ስትታመም ጠይቀናታል። ከሀገር ቤትም ሆናን ጠይቃት ነበረ። ከዛም በኋላ ኢክሩ ዝም ስትለን እኔ ዝም አልኳት። አግብቼ እንኳን መብሩክ አላችኝም፣ ወልጄም እንኳን ማርያም ማራሽ አላችኝ። ኦኬ ችግር የለም ኢትዮጵያ ኔትወርክ ነው አይመችም፣ አይሞላም፣ ችግር የለም። ግን ደግሞ በዚህ ጉዳይ ላይ አንድ ነገር ሲሆን አንድ ሰው ወጥቶ ድምጽ መስጠት አለበት። አንቺ ዝም ባልሽ ቁጥር ያ ሰው ማናቱ አለበት ማለት ነው እኮ። ይሄ ነው በቃ፣ ሌላ ነገር የለም። አዎ ቱቱዬ እንደ ትልቅ ሰው ስናስብ አንድ ሰው ፈቃደኛ ከሆነ በገዛ ፈቃዱ እኔ ለጓደኛዬ እኔ ቲክቶክ ላይ ጓደኛ አለኝ። ለምሳሌ ሪምን እንውሰድ። ሪምን እኔ የሆነ ነገር በሆነና ሪምን እንደዚህ ቢሏት እኔ ወጥቼ ቪዲዮ እሰራለሁ። እኔ ስለፈለኩ እኔ አይምሮዬ ስለፈቀደ እኔ ስለማስብ ኦር ጥሩ ጓደኛ ስለሆንኩ ሊሆን ይችላል።
በቃ ስለመጣልኝ ጭንቅላቴ ላይ ኢክራም አልመጣላትም፣ አልሰራችም። ለምን አልሰራሽም? ምን ብዬ ነው ጠይቄያታለሁ። ካልሰራች መብቷ ነው እሷን መናገር፣ እሷን መስደብ ሳይሆን ኮመንታተሮች ስለተናገሩ ኮመንታተሮችን መስደብ። ሱመያ የምትባል ሴትዮ ቪዲዮ ስለሰራች ሱመያን መርገጥ። ሱመያ ለሰራችው ቪዲዮ ኢክራም ኃላፊነት አትወስድም። ኮመንታተሮች ለሚናገሩት ነገር ኢክራም ኃላፊነት አትወስድም። ኢክራምን የምትናገሪው ከኢክራም አንደበት ሲወጣለች ነው። ሀቡ ልንገርሽ፣ ሱመያ በምትናገረው ነገር ኢክሩ ተጠያቂ ናት። ምክንያቱም ሱመያ ኢክሩን ወክላ የምትናገረው እኮ ማን ውክልና ሰጣት? ስም ጠርታ ነው የምትናገረው። ስም ጠርታ እስከተናገረች ድረስ ኢክሩ ቪዲዮ መስራት፣ ድምፅ መስጠት አለባት። ታዩ እኔም ጠየኳት። ለምን ድምፅ አልሆንሽ ማሬ ቱቱ? እኔ ለምን ድምፅ አልሆንሽም? ለምን ለሳሪ ፎቶዋን ለጥፈሽ? ሳሪ ለእኔ ጥሩ ጓደኛዬ ናት፣ መተት አላሰራችብኝም። እባካችሁ ፈጥራችሁ እኔ ያላልኩትን አታውሩ ብለሽ ለምን ድምፅ አልሆንሻትም? ምክንያቱም ይህ ነገር እኮ ሳሪ የቢዝነስ ባለቤት ናት። ቢዝነሷን አፌክት ያደርጋል። የሆኑ ፓርቶች እንኳን ቢያምኑና የሳሪ ቢዝነስ ቢነካ ጥሩ አይደለም። ለምን አልሰራሽም ስላት እሷም እኔ ለማኝ ስባል ቪዲዮ አልሰራችልኝም። ልጨርስ ቱቱ እንዴ ምናውረው ማሪ ለማኝ ስባል ሳሪ ወታ ለማኝ የሆነ የምትለምነው ወድ አይደለም ቸግሯት ነው ብላ አልተከላከለችልኝም አለች። ኦኬ ስላልተከላከለችልኝ ነው ያልተከላከልኩላት። የኢክራም ዝምታ ደግሞ ጉዳዩን እውነት አስመሰለ። እውነትም ሳሪ መተት ያሰራች አስመሰለው። ይሄ በሳሪና በኢክራም ነው። አንቺ መሀል ላይ ገብተሽ ኢክራምን መሳደብሽ ግን ትክክል አይደለም። ምክንያቱም እነሱ ነገ ይታረቃሉ። አሁን እነሱ ነገ ታርቀው ድጋሚ ጓደኛ ቢሆኑ አንቺ መሀል ትቀሪያለሽ። ገባሽ? ስለዚህ ኮመንታተሮች ከሆኑ የሰደቧችሁ የሰው እድል ወሰዳችሁ ከደግሞ ኮመንታተሮቹን ልክልካቸውን መንገር፣ ሱመያ የምትባለው ራሷን ዳይሬክት መንገር እንጂ ለሱመያ ኢክራም ውክልና አልሰጠቻትም። እኔ ማንም ውክልና ሳልሰጠው ሀቢባ ብሎ ፎቶ ይለጥፈው ሊናገር ይችላል። እኔ ምንም ሳልለው ገባሽ? ኢክራም ማስረጃ ታምጣ። እኔ ለሱመያ ቁሚልኝ፣ ድምፁኝልኝ ወይንም ሳራ መተት አሰርታብኛለች ያልኩበትን ቪዲዮ ማስረጃ ይምጣ ብላለች። ምንም አይነት ማስረጃ የለም። ልጅቷ ሀቀኛ ብትሆን ሲጀመር ስንቴ ሼር ተደረገላት ትመጣ ነበር። ሱመያ ተብዬዋ ዝም ብላ ለቪው እና ለፎሎ ነው የሳሪን ፎቶ ለጥፋ ቪዲዮ የሰራችው እንጂ ሀቀኛ ሰው ብትሆን ትመጣ ነበር። ለምን አትመጣም? እዚህ ጋር ማን ከለከላት? መታ አስገቡኝ ትበል፣ እናስገባታለን። ገብታ ኢክራም ውክልና ሰጣታለች አልሰጠቻትም ትናገር እንጂ በኮመንታተሮች አሳቦ ኢክራምን መናገር፣ በሱመያ በምትባል ሴትዮ አሳቦ ኢክራምን መናገር ይህ ትክክል አይደለም። የሰለጠነ ሰው ኮመንታተር ሰደበኝ ብሎ አንድ የኔን ፎቶ ፕሮፋይል ያደረገ ሰው መጥቶ አንቺ ቤት ኮመንት ላይ ቢሰድብሽ እኔን ትረግጭኛለሽ ማለት እኮ ነው። ወይንም የሳሪን ፎቶ ያደረገ ሰው መጥቶ አንቺን ቢሰድብሽ ቤትሽ ኮመንት ላይ ሳሪን ትሄጂባታለሽ ማለት እኮ ነው። ሀቡ እኔ አንድ ሰውን ኮመንታተር አድርጌ አይደለም። አሁን እኛ ላይቭ ስንገባ ሳሪ ጋር ለጠፉ ይሰድቧታል አይደለም? እኛ ልክ ይገቡና እድሏን ቀማቸዋት። ያ ስለምንድን ነው ማዚ ላለው እኔ እውነት ኢክራምን እድል እኛ ወስደንባት ነው? እውነት ኢክራም እኛ እንደዚህ ሁና ማየት ደስተኛ ሁነን ነው? ለምንድን ነው? በጣም ነው የሚያናድሽ። በምታውቂው ሰው እንደዚህ ስትሰደብ ያናዳል። እኛ ከአሁን በፊት ኢክራምን በጅምላውትን አሰድበናታል፣ ተናግረናታል፣ አላደረግንም። ግን እኛም ሰው ነን፣ ይሰማናል። ወጣው እኔው መስሪያ አጣሁ ይገቡና እናንተ እድሏን ቀማቸዋት። እኔ ማንንም እድል አልቀማም። ማንም የማንንም እድል አይበላም። ሁሉም የራሱን ነው የሚኖረው የተጻፈለትን። ይሄንን በጣም ነው የሚሰማው። መስሪያ ሰጡና እናንተ ካፊሮች ከእምነት ጋር የሚወስዱታል። ደጋግመሽ ሃይማኖት እየጠራሽ ነው። እኔ ቤት እምነት አይጠራም። በጣም ደክሞኛል። መስራት ለመሰለሽ ዘለው ከእምነት ጋር ያይዙታል። ከዛ ዝም እላለሁ። ከእንደገና ደግሞ ማሬ ስለ ኮሜንታተር ነው እናገባል ላውራሽ ታዲያ እና እሷ ኢክራም ደግሞ የኮሜንታተርን እልህ እሷ ላይ መወጣት የትክክል ነው። እንዳይመጣ ነው ገባሽ? እኔ ይሄ እንዳይመጣ ምን እያልነት እኮ ነው። ኮሜንታተር ቆይ የኔ ሳርዬ ያንቺን ፎቶ ያደረገ ሰው መጥቶ እኔ ቤት ቢሰድበኝ እናቴ ትሙት አንቺን አልናገርም። ለምን ጠላትሽ አውቆ እኔና አንቺን ለማጣላት መጥቶ እኔን ያንቺን ፕሮፋይል አድርጎ ይሰድበኛል? እኔ ስማርት ነኝ። ይሄ እንዳይመጣ ነው። ይኸውልሽ ይሄ እንዳይመጣ እነሱ ምን አልኳቸው መሰልሽ? እሺ ተው እናንተ ተው። ሀቡ በብዙ መንገድ ነው ተው ምለው። ምክንያቱም አንድ ቀን ራሱ ሉዝ ነሽ መዋል ሳሰሪ መዋል በጣም ከባድ ነው። ለኮሜንታተሮች ዝም ብለሽ መልስ መስጠት። ቅድም አሁን ማዚ ጋር ገብቼ ነበረ እያየሁ ነበረ።
ምን አየው መሰልሽ 200 ሰው አለ ሲሰድባዩኝ። ምክንያቱም እነሱ ስላልተው ነው ሀቡ ስላልተው ነው። ስሜት አይቶኛለሽ፣ ግን ምን መሆን አለብሽ? መረጋጋት። ተረዳሽ? እኔ አግዙኝ ብዬ ስል ታግዙኝ ያላችሁ ብያለሁ። ስለዚህ አሁንም ሀቡዬ እንዲህ ካልን ሰጣ ገባ ስለሚሆን ይቅርታ ይጠይቁ፣ ችግር የለም። እህታቸው ናት፣ እህታቸው ናት፣ ጓደኛችን ናት። አብረን ብዙ አሳልፈናል። ይቅርታ እንጠያየቅ፣ በይቅርታ እንዝጋ እንጂ ይሄ ለሌላ ሰው ትምህርት ነው መሆን ያለበት። እንደገና ቱቱ በጣም ደጋግማ ጉዳዩን ወደ ሃይማኖት ለመውሰድ እየሞከረች ነው። ይሄ ደግሞ ደስ የሚል ነገር አይደለም። አያስፈልግም ማለት ጥፋቱን አምኖ ይቅርታ ላለመጠየቅ አንዴ ኮመንታተሮች ማሳበብ፣ አንዴ ይጠይቃሉ፣ አንዴ በሃይማኖት ማሳበብ አያስፈልግም። ይጠይቃሉ። ሀቡ ልንገርሽ፣ አሁን ሱመያ መደበቅ አያስፈልግም። ሲጀመር ሀቡ ይሄ ነገር ከጅምሩ እነሱ ቢያቆሙ ኖሮ ኢክራምን መታ ባላለቀሰችና ይሄ ነገር ባልተፈጠረ ነበር። ልንገርሽ፣ ምክንያቱም እኔ ሰምቼ ዝም አልኩ። አየሽ፣ እኔ ሰምቼ አይቼ በጣም ብዙ ነገር ስባል ዝም አልኩኝ። እነሱ ወጥተው ያችን ነገር ስላሉ ውስጤ ነኩት ብላ አለቀሰች። ተረዳሽ? ባይናገሩ ኖሮ ይሄ ሁሉ ነገር አይመጣም ነበር። ሳራ ስማርት ነሽ። ለዚህ እኮ ነው አየሽ፣ አንቺ አይተሽ ዝም ብለሽ አንቺ ህይወትሽን ቀጠልሽ። እነሱ ተናገሩ፣ እነሱ በተናገሩት ይኸው እሷ አየሽው። አሁን እንደገና ጭቅጭቅ መጣ። ሪምን አውርቻት፣ ምን አለችኝ? አርፈሽ ስራሽን ስል ቀን ጊዜ የማይፈታው ነገር የለም። ከዚህ በላይ ከሆነብሽ ደግሞ አለችኝ ሀቡ ጋር ነገሮች ሲረጋጉ ትወጫለሽ አለችኝ። እኔም ፍላጎት ያነበረ ቢኮዝ ኦፍ ሀቡ ዛሬ እኔም በሆነ ነገር የሰደቡኝ በኢክራም ሊያግዙኝ አይችሉም። እውነት እያለኝ እሷ 50 ሺህ ብር ብላ እኔ እዚህ ጋር 500 ምናምን ሺህ ብር አምጥቼ እያሳየሁ ሀቡ አያምነኝም። ምክንያቱም እዛ ጋር የጣለው ቁርሾ አለ። ገባሽ? ያመነ ይመን ያላመነ ገደል ይግባ። አንቺ ያንን ስለሆነ ነው የምፈልገው። ሀቡ አንቺ ነይ ስትይ እኔ መጣሁ። ዛት ሚንስ እነዚህ ልጆች አሁንም አይመለከታቸውም። ይቅርታ ይጠያየቁ። እኔ የምፈልግ ይሄን ነው። ለመሰልሽ ሀቡ ልጆች አሏቸው፣ ወተት፣ ዳይፐር፣ የቤት ኪራይ ኤቭሪቲንግ አላቸው። እኔ ልንገርሽ ባፌ በምኔ ሳልሸጥ አሉንም ሀቡ ሳልሸጥ አሉልም። እነዚህ ልጆች ግን ገባሽ ኖ ወይ ይታረቁ ስለሆንሽ እኮ ነው። ራስሽን የሚመለከት ጉዳይ ሆኖ አንቺ ኢግኖር አድርገሽ ያለፍሽውን ነገር እነሱ እንትን እያሉ ያሉት ሀኒዬ፣ እኔ እናቴ፣ እኔ ውድ እህት እነሱ እየመለሱ ያሉት አይሽ አንቺ መዘዙን ስለምታውቂ ከነሱ በላይ ከማዚና ከቱቱ በላይ የሶሻል ሚዲያ ኤክስፒሪየንስ ስላለሽ ሶሻል ሚዲያ ላይ አንድ ነገር መልስ በሰጠሽ ቁጥር ማጋጋል እንደሆነ ስለገባሽ ምላሽ ሳትሰጪ ድቀሽ ያለፍሽውን ነገር እነሱ መልስ በመስጠታቸው አሁን ችግሩ የመጣው አየሽ። ሶሻል ሚዲያ ላይ አንድ ሰው ሲናገር ንቀን ስንተወው የሚመልስለት ሲያጣ ይተዋል፣ ይረሳል አይደል? ግን የምንመላለስ ከሆነ ነገሩ እየከረረ ዙሩ እየከረረ ያም አካል ምላሽ ይሰጣል፣ ይሄም አካል ምላሽ ይሰጣል። አንቺ ደግሞ የስራ ሰው ነሽ አየሽ። አሁን ራሱ እዚህ ጋር ሆነሽ ስንቴ ነው እየተነሳሽ ከስተመር የምታስተናግጀው? ገባሽ? የስራ ሰው ስለሆንሽ አንቺ ጊዜ የለሽም። ግን ለሰው መደረብ መጨረሻው ያሳፍራል። መደረብ ጥሩ አይደለም። ሁሉም ራሱን ችሎ ይቁም። ማንም ስሙ እስካልተጠራ ድረስ ተደርቡ ለአንዱ መናገር ነገ እነዛ ሁለቱ ሲታረቁ መሀል መቅረት ነው፣ ማፈር ነው። ስለዚህ በኮመንታተሮች ደግሞ ሌሎቻችሁም በኮመንታተር ተናዳችሁ ሰው የምትናገሩ ሰዎች ይሄ መሀይምነት፣ አምባገነንነት ነው። የሳሪን ፎቶ የለጠፈ ሰው መጥቶ እኔን ሲሰድበኝ እኔ ሳሪን ከሰደብኩ እኔ መሀይም ነኝ፣ አምባገነን ነኝ ማለት ነው። ምንም በማታውቀው ነገር ሳሪ ቤቷን ከፍታ እየሸጠች የእሷ ጠላት የእሷን ፎቶ አድርጎ መጥቶ እኔን ሲሰድብ አሳብቤ ሳሪ የሚሳደብ ከሆነ ውስጤ የሆነ ነገር አለ። ምክንያት ነበር ስጠብቅ የነበረው ሳሪን ለመናገር ማለት ነው። ሳሪ ራሷ ፊት ለፊት እንዲህ ስትናገረኝ ነው እኔ መልስ መስጠት ያለብኝ። እና በኮመንታተር እያሳበባችሁ ሰውን አትናገሩ። ይሄ ደስ የሚል ነገር አይደለም። ሶ ታረቁና ይታረቁ። ከፍቷታል፣ ኢክራም ከፍቷታል። ኢክራም እህታችሁ ይጠይቋታል። እነሱም ይቅርታ ልባላቸው፣ እሷም ይቅርታ ትቀበላለች። ይቅርታ ይጠያየቁ። በቃ ማዚኑ ቶሎ ቱቱኑ ቶሎ ካላስ ያን ያጋጥማል። ሚስ አንደርስታንዲንግ ያጋጥማል። ትልቅ ልብ ስላለች ነው እኮ ሳሪ። አንቺ ሁሌም ላይ ይቅርታ እኮ ችግር የለብሽም። ሁሌም ካጠፋው ይቅርታ ስትይ ነው እኮ የማይሽ እና ይሄ ትልቅ እኔ አሁንም የኔም ፎቶ የለጠፉ ያደረጉ የተናገሩ ምንም ያሉ ሁል ጊዜ የሚቀርብ እያቸዋለሁ። ምክንያቱም ለምን እንደሆነ ታውቂያለሽ? ሰው የዘራውን ያጭዳል። እድሜና ጤና ከሰጠን እዚች ቁጭ ብለን የዘራ ነው ያጸዳል። ይኸውልሽ እኔም በጣም ይቅር ባይ ስለሆንኩ ነው የበደሉኝ ሰዎች እጃቸውን ሲያገኙ ፈጣሪ ባይን የሚያሳየኝ። ብዙ ጊዜ ይቅር ባይ ስለሆንኩ ነው። በእውነት የሆነ ነገር ስንሆን ለፈጣሪ እንስጠውና ይቅር እንበል።
ኦኬ ይቅርን በል። ይቅርታ ውስጥን ያጸዳል። ይቅርታ ልብን ያጸዳል። ይቅር በሉ። እዚህ ቤት መባረክ አለ። ሀቡ ትንሽ እንዳሳብ አታይም እንዴ? ባርኳት ውዶች። አትሩጥ አንጋጥ ነው ሀቡ። ነገ ጌም ያለብን ሰው እንደ እንትን ላርጎ ብዬ ነበር ሀቡ። ባስበሻለሁ አይደለም ከጎንሽ የተቀመጠች ጌም አለ ብዬ እንዴ ላጠረቃቅሚ ነገ ነው ወይ እንትን ይበል ዲስክ ምናምን አርገን እንደ ማስታወሽ ሰርጌ ጎበዝ። እዚህ ጋር ያላቸው 23,000 ሰዎች ዲቦራ ነገ አያም ኩዊን የሚለው አካውንት የዲቦራ ነው። ነገ የቀጠሮ ጌም አላት። ዲቦ እያስተላልፊ መልእክት ዲቦ ነገ የቀጠሮ ወይ ሀቡዬ ወይ አስተላልፊ መልእክት ህዝቡ ሳይወጣ ማለት። እሺ 23,000 ሰዎች ውዶቼ፣ ነገ ትልቅ የቀጠሮ ጌም አለኝ። ከሶማሌ ጋር ነው የሚጫወተው። ነገሩን ሳላስቡ የሀገር ጉዳይ አርጋብኝ ይኸው እንግዲህ የተንከራተትኩ ነው ውዶቼ። ከቻላችሁ ጊፍት ያላችሁ ጊፍት ከሌላችሁ ደግሞ በታፕታፕ ኮፒሊንግ እና መልካም ምኞትን በመመኘት ከጎኔ እንድትሆኑ እጠይቃለሁ። የመጨረሻ ጥያቄ ነው። ከዚህ በኋላ እንደዚህ አይነት ነገር ውስጥ አልገባም፣ ቃል እገባለሁ። የነገዋን ብቻ ቀን እንደምንም ብለን አስወጡኝ። ከዛ እንደፈለጋችሁ አድርጎኝ። በቃ ይሄን ነው የምለው። ነገ በኢትዮጵያ የመጨረሻ የቀጠሮ ጌምሽ ነው እንዴ? ሀቡያው ከዚህ በኋላ ቀጠሮ ጌም አልጫወትም። እኔ እንኳን 4ኛ ልጅ ሲመጣ ለሌላ ቤቢ ሻወር ልጅ ማሳደጊያ ቀጠሮ ጌም አዘጋጃለሁ። ከዚህ በኋላ የምታዘጋጁት ተቋርጬ ነበረ። ሰምታችሁኛል? ተቋርጬ ነበረ። 4ኛ ልጅ ሲመጣ ነው ከዚህ በኋላ የቀጠሮ ጌም ማዘጋጀው። አሁን ከዚህ በኋላ የሚያዘጋጅ ሰው ጋር እመጣለሁ እንጂ እኔ አላዘጋጅም ከዚህ በኋላ በፍጹም። ልትሆኚ ነው? ኧረ በስመ አብ ስትረስ ውስጥ ገባሁ እኮ አቡ። እንዲ ላሉ ጊፍተርነት ማሻላ እድገት ደስ ይላል። ልበቀና የሀገሬ ልጆች እንደምትመጡ አውቃለሁ። ታፕታፕ እንደምታደርጉልኝም አውቃለሁ። ነገ በኢትዮጵያ 4 ሰዓት ነው። ሳይጀምር በፊት ቀደም ብላችሁ ነው። በኢትዮጵያ ከምሽቱ እያልሽ በኢትዮጵያ ከምሽቱ 4 ሰዓት ነው። ያው እኔ ከምሽቱ 2 ሰዓት ተኩል ምናምን ነው እገባለሁ። 3 ሰዓት ምናምን እገባለሁ። ውዶቼ ኑ ከሶማሌ ጋር ነው። እስቲ ታሪክ እንስራ ውዶቼ። እንደ ሀገር እናኮራሻለን። አይዞሽ፣ እንደ ሀገር ነው መተን ሰፖርት የምናደርግሽ። እሺ እናት እና ወዳችኋለሁ። በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። በቃ ጉድ ላክ ያላችሁኝም የደበራችሁም የምትናደዱብኝም ሁላችሁንም ወዳችኋለሁ። ይመቻችሁ። በቃ ኑ ብቻ ነገ ብቻ ዝም ብላችሁ ነው እየጠላችሁ እየወደዳችሁኝም ኑ ብቻ። በቃ ይሄን ነው የምለው። ሀቡ እንመጣለን ነገ። እንድትመጡ ደግሞ ፎሎ አድርጓት ሁላችሁ። ነይ ሳሪ ነይ እንግዲህ ነገ። ኤክሩ ግን ደህና ነሽ? ኤክሩ ረስታኛለች። የቀጠሮ ጌም ተጫውታችሁ ነበር እኮ አይደል? አዎ ተጫውተን ነበር። ኤክሩ ረሳሽኛ? ኤክሩ ደህና ነሽ ውዴ? መልካም እድል። እንግዲህ ምንም ላደርግልሽ አልችልም እናቴ። ኧረ ውዴ አንቺ ኑሪልኝ እህቴ። ችግር የለም። እሺ ማዚ እና ቱቱ ሬዲ ናችሁ ውዶቼ? ማዚ ሚዩትሽን አንሺ። ታሜ መጥቷል። አባስከ ታሜና ቅድም እኮ ሼር አድርጉለት ለታሜ ስል ነበር። ና ወንድሜ አበባ ልክልኝ ሜምበር ሆና አመለጠኝ። ጁን 7 እንግዲህ የጓደኛዬ በጣም የምወዳት አብረን የምናማው ምናምን ነገር የረጁ ጌም አለ እና እንዲህ ነው አጋጣሚውን ተጠቅሞ ባስተዋውቅላት ምን ያለሽ? ኧረ ቪዲዮ ላሰራላታለሁ። ረጅዬ እኔ ባለውለታ ይሄ ወዳቡ እናመሰግናለን። ወአለይኩም ሰላም። እንዴት ነህ ታሜ? ደህና ነህ? እንዴት ናችሁ? ዒድ ሙባረክ ብያለሁ ያ ጀማ። አላህ ይባረክ ፊክ። ሰላም ናችሁ? ደህና ነን አልሐምዱሊላህ። እኔ እንደውም ስጠበቅ መቼ ነው ሼር የሚያደርጉልኝ መቼ ምናምን አልኩኝ። ዋፍ የለም። እኔ እኮ በቃ ቢዚ የሆነ ከስተመር በዝቶብክ ምናምን ሬስቶራንት ወላሂ መሽጉል። ቅድም ነው ሳሪ እንደገባች ታሜ ጋ ሼር አድርጉ ያልኩት። ኧረ አንድ ሼር ያደረግልኝ የለም ሀቢባ።
ምን ሆናችሁ ነው እናንተ ሼር ያላደረጋችሁት? ፌክ ናቸው። እኔ ደግሞ ሼር አድርገው አንተ ከስተመር ይዘክ መሰለኝ። ያ አምሪ አህም ሺ እንቶ ብኸይር አልሐምዱሊላህ ነህና ብኸይር ሐሊና المشكلة ሳሪና ኢክሩ ተታረቁ። አሁን የቀሩት ማዕዚና ቱቱ ይቅርታ ይጠይቋታል ኢክሩን ስለተናገሯት። ኢክሩ ከሳሪ ጋር ምንም አይነት ችግር የለብኝም። እኔ ሳሪ መተት አስመትታብኛለች አላልኩም፣ እድሌን ወስዳብኛለች አላልኩም፣ አረዳችኝም አላልኩም። ሰዎች ናቸው በራሳቸው የሚሉት አለች። ሶ ለምን አንቺ ወተሽ ታዲያ ቪዲዮ አልሰራሽላትም ብዬ ስላት እሷም እኔ ለማኝ ስባል አልቆመችልኝም፣ ለዛ ነው ያልቆምኩላት ብላለች። እኔን ለማኝ ሲሉኝ ዝም ብላለች ብላለች። ለዛ ነው እንጂ ሳራ ደግሞ ደረሰኞቹን ልካልኝ ደምሬ በ2 ዓመት ውስጥ ሳሪቲ ለኢክራም በጌምም በካሽም ያቅሟን ከራሷ ከኪሷም ከህዝቡም ሰብስባ 562 ሺህ ብር ከግማሽ ሚሊዮን በላይ ያቅሟን አግዛለች በ2 ዓመት ውስጥ ሳሪቲ እንደ ጓደኛ ማድረግ ከምችለው በላይ አቅሟን ሳሪቲ ያርጋለች። ግን ህዝቡ ይሄንን ስለማያቅ ሳራን ጓደኛዋን ዞር ብላ እንዳላየች፣ ጭራሽ መተት እንዳረገች፣ ጭራሽ እድሏን እንደቀማቻት ነበረ ሳራን ፎቶን እየለጠፉ ቪዲዮ እየሰሩ እንትን ሲሉ የነበሩት። ይሄ እንዳልሆነ ኢክራም መስክራላታለች። والله ሀቢባ እኔ ሐቂቃ ማለት ነው እኔ ሰሞኑን እንደዚህ ቲክቶክ ሳያችሁ የማየውና የምሰማው ነገሮች በጣም አስደነገጠኝ። ታውቃለሽ ሙስተሒል ኢክራም አንድች ቀን ማለት እንደዚህ ትላለች ብዬ አላስብም። ሌሽ እኔ ማለት ሳሪ ገና ከኮንትራክት ቤት የነበረች የመጀመሪያ ቀን ሳሪን ያየዋት በአይኔ ይሰማል። አሁን ይሰማል። ኦኬ ያልኩሽ ያኒ ሳሪ እና ኢክራም የመጀመሪያ ቀን ያየዋችሁ ሳሪ ቤት ኮንትራክት የምትሰራበት ቤት ሁለቱም አንድ ላይ ሙሽ ያኒ ሳሪ በፊት ወላ ኢክራም በፊት ሁለቱም በአንድ ቀን ማለት ነው የተገናኘን። የዛ ሁለቱንም አንድ ቀን ያወቃቸው? አዎ ኦኬ ሙስተሒል ማለት ነው። እኔ አሁን ቲክቶክ እንደዚህ የሚሉ ኢክራም እንደዚህ ትላለች በተአምር ማለት ነው አላሰብኩም። ግን ውስጤ በጣም ነው ያዘነው በصراحه يعني አሁን እንደዚህ ሲባል ሌሽ ኢክራም ማለት ተነስታ ማለት ኖ ጋይዝ ከዚህ በፊት ብላለች። በነገራችን ላይ የዛሬ 2-3 ወር ከዚህ በፊት ማለት አውርተን ነበረ በዚህ ነገር ገብታ ላይፍ አውርታለች። ኖ ሳሪ በተአምር እንደዚህ ነገር አላደረገችም። ከዚህ በፊት እንደዚህ አይነት ነገር አጋጥሙን ታውቃለች። አጋጠማችሁ እንደዚህ? አሁን ይሄ ሁለተኛ ጊዜ ነው። ማመን ማለት ከበደኝ። ሙስተሒል ኢክራም ተነስታ እንደዚህ ትላለች። እኔ እየጠበቁኝ እንዱም ኢክራም ወይም ላይፍ ልትገባ ትችላለች። ጋይዝ እባካችሁ እንደዚህ የምትሉትን ነገር ስህተት ነው። ለምሳሌ እኔ ማለት የምፈልገው ስለሌላ ሰው ያኒ ጓደኞቼ ሲባል አንድ ሰው ወይም ሳሪ ብቻ አይደለችም፣ ብዙ ናቸው የኢክራም ጓደኞቹ ማለት ነው። ኢቨን ሰሞኑን ወላ ላናገራት ብዬ መስጅ ውስጥ ገብቼ ለካ ኢክራም ልካልኝ ነበረ የዛሬ ወር ታሚ እንዴት ነክ ደህና ነክ ወይ ብላ ልካልኝ አላየሁትም። ከሳምንት ምናምን እንደዚህ አይቼው መስጅ ስመልስላት ነው፣ ግን አልመለሰች አላየችውም እስካሁን መሰለኝ። ምስ አንደርስታንዲንግ በመሆኑ እኔ አምኛለሁ። አልሐምዱሊላህ ብቻ ማለት እንደዚህ የሚያወሩ ሰዎች ወይም ፈጣሪ አላህን የማይፈሩ ሰዎች ዝም ብሎ ማለት ስለ ሰው ስም ማለት ዝም ብሎ ሲያነሱ መርሳትም የሌለባቸው ነገር ነገ መሞትም አለ። ነገ ወላ ወላ ቲክቶክ ወላ ኮመንት ወላ ሰው ሲያሽቃብጥላችሁ ወላ የሆነ ነገር ማንንም አይቆምላችሁም። ከፈጣሪ እጅ ስትሆኑ የዛ ሰዓት ማንንም ፋይዳ አይሰጣችሁም። ለሐቅ ቆሙ፣ ለሐቅ አውሩ። የትክክለኛውን ነገር ካለ ያኺ ማስታረቅ ወይም ደግ ነገር ለማድረግ እንጂ ለክፉ ነገር አትስሩ፣ አትሄዱ፣ አትደግፉ፣ መጥፎ ነገር አታድርጉ። እና አልሐምዱሊላህ አህም ሺ ማለት ሁለቱም በሰላም ጨረሱ። ሁለቱም ማለት አብራሩ። ውስጣቸው ያሉትን ነገር ማለት ካወጡ እኔ እንደ ታላቁ ወንድማችሁ ደስ ብሎኛል። እዚሁ ደግሞ ቲክቶክ በሙሉ ማለት እውነታ ነገር እስካወቁ
በቂ ነው ብዬ አስባለሁ። ከዚህም በላይ ደግሞ ማብራራት አያስፈልግም። ሁለቱም እህታም ወላሂ ልንገርሽ ሐቢባ ታምንኛለሽ? ኡቅስም ቢዕዘትላህ ከእህት በላይ ናቸው የነበሩ ወላሂ ከእህትም በላይ እህታሞች እንኳን እንደዚህ አይኖሩም ነበረ። በሀሳብም ማለት በነግረሽማ እኔ አልጨርሱም። ብቻ አላህ ውስጣችሁ እንግዲህ ያስተካክልላችሁ፣ ክፉም አይንካችሁም፣ ሸርም አይደርስባችሁም። እንደ በፊትም ብትመለሱም ደስ ይለናል። አላህ ጀዛችሁ ይክፈላችሁ። እንግዲህ አሚን ታሜ በጣም ነው የምናመሰግነው። እና አፉ ተባብለዋል፣ ግን ጓደኝነታችን አይቀጥልም ብለዋል ሁለቱም። እና በቂ ደግሞ ገብቶ ጓደኝነታቸው ቢቀጥል ጥሩ ነው ብሏል። እና አንተ ማስታረቅ ከቻልክ ጓደኝነታቸው እንዲቀጥል ከሰሙክ እሱ የጊዜው ታይም ነው ሀቢባ፣ ችግር የለም። አሁንም ዋናው አህም ሺ ማለት ሁለቱም ውስጣቸው ማለት ንጹህ ይሁንና ኢክራም መምጣቷ አይቀርም። ሳሁ ለላ ስትመጣ ደግሞ እኛ አለን። እኛ ማለት ለኸይር ነው የምንሄድ ሰዎች እንጂ ወደ ሸር ማለት እንትን አንገፋፋቸውም። ስለዚህ ብቻ ተምጣ፣ ሰላም ትሁን፣ ወደ ራሷ ትመለስ ኢክራም። ያ ነገር ማለት ሁሉንም ነገር ይደርሳል። ስንት አይነት ሰዎች ማለት እየተጋደሉ ምን እያሉ መጨረሻ ደግሞ خلاص እየተመለሱ እንደ ከዘም የበለጠ ማለት እንትን ይሆናሉ፣ ወዳጅ ይሆናሉ። ስለዚህ እሱ ችግር የለም። እንደኔ ማለት አያሳስባቸው ስለ እንደዚህ ነገር። እሺ ጥሩ። ስለዚህ አሁን ማዚ እና ቱቱ ናቸው የቀሩት። ይቅርታ ይጠይቋትና ሰላም ይፈጠር። ሌትስ ጎ ጋይስ። ሙኒትን ሼር አድርጉላት ውዶቼ። ሙኒትን ፈልጋታለሁ እኔ። ሙኒቷ ጋር ሼር አድርጉ። ማዚ ወይ ሀቡ ይቅርታሽ፣ ስልክ ይዤ ነው። ይቅርታ በጣም ያው እየጠበቅናችሁ ነው። አንቺ እናቶቱ ኢክራምን ይቅርታ እንድትሏት እና ሰላም እንዲሆን መሀላት። ያው እንግዲህ እኔ በኮሜንትም በስድባቸው ተነሳስቼ ነው። ጠልቻት አይደለም። ታውቃለች እንዳለችው አብረን ክፉ ደጉን አልፈናል። በጣም ወዳት ህዝቡም ያው ተቀይማችኋል። በጣም ይቅርታ ያስቀየምኳችሁ። ኢክሩም ይቅርታ። ተቀብለሻል። ይቅርታ ትረጃለሽ። የሚዲያ ስትሆኚ ሲሰድቡሽ ስሜታዊ ትሆኝና ትናገሪያለሽ። ስሜታዊ እንጂ ከዚህ በፊትም በዋትሳፕ ያወራነው አለ። እንጠያየቅ ነበር፣ እናወራ ነበር። የምናወራውም ደግሞ በክፋት አይደለም፣ በመመካከር ደረጃ ነበረ። ላይቭም ስትመጣ ላይቭ ላይ ትገባ ነበር። እኔም እንደዛው ቀብሻል። ያው ስሜታዊ ስትሆኚ ትሳደቢያለሽ፣ ትናገሪያለሽ፣ ብዙ ነገር አለ። እንኳን በዚሁ በቃ እና ደግሞ ያው ሳርዬም ጋር ይታረቁልን። እሺ ኢክሩ ሰምተሻታል አይደል? ማዚ አቡኔት ሻይ ሰራም እንዴ? እኔ እንጃ። ኢክሩ ሰምተሻታል አይደል? ማዚን እያልኩ ነው። አይሰማችሁ አይደለም? ዋትስአፕ ላይ ልኬልሽ አንድ ራይት ብቻ ነው የሚያሳየው። ኦኬ ችግር የለም። አለመግባባት ነው ያጋጥማል። እኔም ስለማውቃቸው ነው ከፋኝ። ለምን በዚህ ያህል ይናገሩኛል ብዬ ችግር የለም። ይቅርታ መጠየቅ ትልቅነት ነው። ስለዚህ አንቺ ይቅርታውን ተቀበለሽ ውስጥሽ ንጹህ ነው። አሁን በማዚ ጉዳይ ቂም አላውቅም አላውቅም እኮ የለብኝም ቂም። አልሐምዱሊላህ። እሺ ቱቱን ጥሬ በስመ አብ እንደዛ ያጅግን ጀጋ። እሺ እኔ እንደዛ ያጅን ጃንካ አልወድም ነበር። እንዲህ ዛሬ መጨረሻ ነው እንደዛ አይነት ቦታ የገባሁት። ኢክሩዬ እኔ እወድሻለሁ። እሺ ስለምንወድሽም ነው። እንደምትመጪ ደግሞ ተስፋ አደርጋለሁ። ስትመጪ ደግሞ እኛው እንቀበልሻለን እና መስሎሽ ከፍቶሽ ከሆነ የተናገርነው ነገር ይቅርታ። እሺ ግን በክፋት አይደለም። እኔ ደጉ ይሙት በክፋት አይደለም። ምናልባት ይገባኛል። እዛ ቦታ ላይ እሷ ስላለች ይሰማታል። ገብቶሻል? ስሜታዊ ትሆናለች። ግን ደግሞ እኛ እመቤቴን ነው በክፋት አይደለም።
ሲጀመር እኛ ጓደኞች ነን። ቅድም ነግርሻለሁ፣ ሁላችንም ተዳድረናል፣ አንድ ላይ ለረጅም ጊዜ አብረን ኖረናል። ኢትዮጵያ ራሱ ሆና አልኩሽ እናወራለን። እንደውም ከሆነ ጊዜ በኋላ ስጠፋ ነው ገብቶሻል። እኔ እንደውም በቃ ኢክሩ እኮ ሲመቻት ነው የምታወራው ብዬ ዝም አላታን እንጂ እንደውም ኢክሩ ሜሴጁን እኔ ነኝ የማወራት፣ እኔ ነኝ ገፍቼ ማናገራት። ኢክሩ እንዴት ነሽ ነው የምላት። ገብቶሻል። አስቀይሜሽ ከሆነ ይቅርታ፣ በክፋት አይተሽው ከሆነ ሲቀጥል ደግሞ መተሽ እኛ እንቀበልሻለን። እዚህ ኮሜንታተሮች ታያላችሁ ማለት ነው መጨረሻውን ድረስ። ከዛ በተረፈ እኔ ማርያምን የልቤ ነው ማርያምን የውስጤን ይቅርብሻለሁ። ደጉ ይሙት እና ቄምም አልያዝኩም። ሳሪ ትስቂያለሽ አንቺ። እሺ እኩዬ ሰምተሻታል ቱቱር። ከዛ በተረፈ ግን ሀቡ እሷን በተመለከተ ስራ መስሪያ እንዳያሳጡን በዚህ አጋጣሚ ኖ አሁን እኛ ሀቡ ልንገርሽ፣ አሁን እመቤቴን ካላስ እኔ አሁን ተናድጄ ተናግርሻለሁ አይደለ? እኔ በነገርሽ ፊት ለፊት ነው የምናገረው። ከዛ ወዲያው ነው የምረሳው። እኔ አሁን ካላስ ይቅር ብያታለሁ ኢክሩን። በቃ መታ ደግሞ እንድሰራ እንድትለወጥ ደጉ ይሙት እፈልጋለሁ። በቃ ጀግና ሆና ተቀይራ ማየት እንፈልጋለን። እግዚአብሔር ፈቅዱ ደግሞ መታ እዚህ ሰርታ እንድንቀበላትም እፈልጋለሁ። ገብቶሻል? ከተሳካለን ነገሩ እኛ ብቻ አይደለም ደግሞ ይቅርታ እንድንላት ከሳሪ ጋርም ያላትን ነገር ደግሞ ክሊር አድርገው እንደ በፊቱ እንዲሆን እንፈልጋለን። እኛ ብቻ አይደለንም። እና አሁን ስንሰራ ስራችን እንዲሉና አልፈልግም። እኔ ነርቭስ እንዲያደርጉኝ አልፈልግም። እኔ እንደዚህ አይነት ነገር ነው ያልገባኝ አንድ ነገር አለ። ኮሜንታተር መቆጣጠር አትችይም ወይ? ኮሜንት መቆጣጠር አሁን ለምሳሌ በዚህ ጉዳይ ላይ እዚህ ከአንቺ ቤት እንዲያልቅ ነው የምፈልገው እኔ። አዎ ገባኝ። እሺ ነገ ላይ ቪሽን ሲከፍቺ መተው ከጻፉ ኮሜንትሽን መዝጋት እንጂ ዓለምን መቆጣጠር እኮ አይቻልም። ማንም ዓለምን መቆጣጠር እኮ አይችልም። እንዲህ እንዳትሉኝ ማለት እኮ አይችልም። ማንም የፈለገውን ማለት መብት አለው። እኛ ጨርሰናል። አሁን እኔ ለምሳሌ ፋራ ለምትሉ የሳያን ፋራ ነው ትክክል ነው የምናገረው፣ ፊት ለፊት ነው የምናገረው። እኔ ይቅር ብያታለሁ ክርስቶስ በሚያውቀው ከልቤም ነው። በቃ ስለምወዳት ነው። አሉልም ግን አሁን ለምሳሌ መተኝኝ እንዲሉ አልፈልግም እኔ። አሁን በቃ እዚህ ቤት ይፈታ በቃ ካላስ አልቋል ነገሩ እንዲረሳ ፈልጋለሁ። ፋራ ስላለሽ አንቺ ፋራ ሀቢብቲ ማማ ሆነሻል። خلاص ታሜ አንዴ ሶሻል ሚዲያ ላይ ከወጣት በኋላ ኮመንታተርን እንዲያትበሉኝ ብሎ ነገር እኮ የለም ወይ ከቲክቶክ መጥፋት ነው ወይ ኮመንት መዝጋት ነው። አሁን አንዳንድ ሰዎች ኮመንት ነርቨስ የሚያደርጋቸው ሰዎች ቪዲዮ ሲፖስቱ ካየ ኮመንቱን ይዘጉታል አይደል? አዲስ ስለሆነች ገና ማለት ልምድ ላይ ናት። ተረጋጊ። ስትቆይ ትለምጂዋለሽ እንጂ የኮመንታተር ቲክቶክ ኦልሞስት 5 ዓመት አልፎኛል። እኔ ቆየሁ 5 ዓመት ሙሉ ከኮመንታተር ጋር እንዲሆን በዚህ ጉዳይ ተነጋግሬ ስለማለት ነገር እኔ አደንቃቸዋለሁ። እነሳሪ ነው አትበሉኝ ስትይ እኮ ይብስባቸዋል። ሶሻል ሚዲያ እኮ ተቃራኒ ነው። ፋራ አትበሉኝ ካልሽ እንዳለ ኮመንቱ ፋራ ነው የሚሆነው። አስቀያሚ አትበሉኝ ካልሽ እንዳለ እኔ አጭር ይሉኛሉ። አጭር አትበሉኝ ካልኩኝ ኮመንቱ እንዳለ አጭር ነው የሚለው። አትበሉኝ የሚባል ነገር የለም። የፈለጉትን ይጽፋሉ። ኮመንት ኢዝ ፍሪ፣ አይከፈልበትም፣ ነፃ ነው። ኮመንቱ ክፍት ነው። የፈለጉትን ይጽፋሉ። ያንቺ ድርሻ ምንድን ነው? አለማንበብ፣ ገባሽ? አለማየት እንጂ አትበሉኝ ሲየው ልሻ አትበሉ ሲባሉ እንዴት እንደሚመስባል። ዋትሳፕሽ ዝግ ነው እንዴ? አይደለም፣ ኧረ ክፍት ነው። ቆይ የሆነ የምከፍተው ቮይስ አለ አሁን አንዴ አንቺ እኔን ይቅርታ ማለት ሳይሆን እኔን የምትክሽም ተለውጠሽ ሰርተሽ ጥሩ ደረጃ ላይ ጥሩ አለባበስ፣ ጥሩ አመለካከት፣ ጥሩ አቋም በቃ ጥሩ ስትሮንግ ሆነሽ ነው እንደዚህ በቃ ሌላውን ትተሽ ቢያንስ እንኳ በቃ ከኔ እንኳ ግማሹን ያክል ወስደሽ በቃ ጥሩ ማንም ምንም አያመጣም። ማንም ምንም አባታቸው እንደማያመጡ አውቀሽ በቃ እንደዚህ አይነት ከተገኘሽ ለእኔ በቃ ትልቅ ነገር ነው። ማሪ አንቺ እኔን ይቅርታ ማለት ሳይሆን እኔን የምትክሽም ተለውጠሽ ሰርተሽ ጥሩ ደረጃ ላይ ጥሩ አለባበስ፣ ጥሩ አመለካከት፣ ጥሩ አቋም በቃ ጥሩ ስትሮንግ ሆነሽ ነው እንደዚህ በቃ ሌላውን ትተሽ ቢያንስ እንኳ በቃ ከኔ እንኳ ግማሹን ያክል ወስደሽ በቃ ጥሩ ማንም ምንም አያመጣም። ማንም ምንም አባታቸው እንደማያመጡ አውቀሽ በቃ እንደዚህ አይነት ሆነሽ ከተገኘሽ ለእኔ በቃ ትልቅ ነገር ነው። ከይቅርታ በላይ ነው። ምክንያቱም አንቺ ተመልሰሽ የምትሰበሪ ከሆነ ተመልሰሽ እኔ አሁን መስጠቱን አይደለም እውነት ማርያምን ነው የምልሽ ለይኩን ውስጥ ስጡ ብንል በሚሊዮን ይዋጣልሻል። በሚሊዮን የተዋጣልሽ በሚሊዮን ቀን እያንዳንዷ ቀን ደም ታነቢያለሽ። እያንዳንዷ ቀን ደም ታለቅሻለሽ። ምክንያቱም ይሄ ማህበረሰብ በደንብ ነው የምታውቂው። አንቺም ታውቂዋለሽ፣ እኔም ጠንቅቄ አውቀዋለሁ። አንድ ብር ሳያዋጣ
እንደዚሁ ሲቆረቁዝሽ እንትን ሲልሽ በራስሽ ወደሽ ላገባሽ እንኳን ይኸው ስንት ፈተና ደረሱብሽ። አንቺ ደግሞ እንደኔ አይደለሽም። ስለዚህ ከዚህ ነገር መራቅ አለብሽ። ይሄ ኢክራም ይቅርታ ብላ ስትላት ለሳሪ እንትን ያለቻት ነው። አዎ ሀቡ አሁን እንትን ነው ገባሽ? እንድታቂው ነው ላይክ ጓደኝነቱ ይህ ብቻ አይደለም። እንዳትሰበር እፈልጋለሁ፣ ማንንም እንዳትሰማ እፈልጋለሁ። ኃይለኛ ጎበዝ፣ ስትሮንግ፣ በቃ ጠንካራ ሴት ገባሽ? እንደዛ አይነት እንድትሆን ስለምፈልግ ነው እየመከርኳት ያለሁት። አሁንም ቢሆን ልንገርሽ፣ እኛ ጓደኛ አይደለንም ማለት ተለያየ ማለት አይደለም። የሰው ልጅ በምን እንደሚገናኝ አይታወቅም። ሀቡ ደስታዋ ደስታዬ ነው። ምናልባት ነገርኩሽ እኔ የእሷ የማዘን የመከፋት የመሰደ ምንጭ ከሆንኩኝ መራቁ በጣም አስፈላጊ ነው። ስለዚህ ግን አቡ የምር ኢክሩ ምክር ይገባታል። ምን እንደሆነ ታውቂያለሽ? ጠንካራ መሆን፣ ማንም ቢመጣ የማይጥላት መሆን። ማንም ቢመጣ በእሷ ህይወት ላይ ይውልሻኔ ቀረው ምን አመጣለሁ? እነቱቱ ቀሩባት ምን ያመጣሉ? እሷና ራሷን ብቻ ነው የምታውቀው። ህይወቷ፣ ትዳሯ፣ ልጇ፣ ቤቷ። ከዚህ ውጭ ማንም ምንም ሊያመጣ ስለማይችል ጎበዝ ሁና እንደኛ ሰርታ መለወጥ። ይህን ምክር እመክራታለሁ። ከዛ ውጭ እህቴ ናት፣ ጓደኛዬ ናት። ማገዝ ፈልጋይ ከመጣች ሳሪ አግዥኝ ብላ ካለችኝ ላይክ እንደ እህት እንደ ቤተሰብ አግዛታለሁ። የቀድሞ ግንኙነታችን ግን አይኖርም። አቁይ ነግረሻል ቅድም። አብሮ አለመሆን አንድ ነገር ነው፣ ግን መተጣጣት የለብሽም። አይዞሽ ይክሩ በሩቁ ሰላም መባባል፣ መጠያየቅ እንደ ድሮ መሆን ባይቻልም እንጂ ከዛ ውጭ ጨርሰናል። አቡ መልካም ጊዜ ሆኑልሽ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። እነ ማዕዚ ይውጡ። እንግዲህ ኮሜንታተር ኢክራምን የመጨረሻውን ሰምተን አቡ እነ ማዕዚ ምን ጉድ ነው 10 የሚቋረጠው? ከኔ ነው እንዴ? እኔ ጋር ደህና ነው ሀቡ። እኔ ከኔ ነው ችግሩ መሰለኝ፣ የሆነ ሰዓት ላይ ቁርጥ ነው። ስለዚህ ቱቱም ይቅርታ ጠይቃለች፣ ማዚም ይቅርታ ጠይቃለች። ጉዳዩ ተፈቷል። ሳሪና ኢክሩም እኛ ምንም የለም መሀላችን ሰላም ነው። እኔ ሳሪ ምንም አይነት ነገር አላረገችኝም ብላለች። ስለዚህ ሁሉም ነገር ሰላም ሆኗል። በመጨረሻ ኢክራም ምን ትያለሽ? ሀቡዬ መጀመሪያ አንቺን ማመስገን ፈልጋለሁ። ምክንያቱም ክብሬ ተነክቷል ብዬ ባሰብኩበት ጥፋት እንደሆነ አውቀው ይቅርታ ስለጠየቁኝ እኔም ይቅርታ አድርጌ የነገር ሰላም ተፈቷል። ገብቶሻል? እኔም በዚህ ቢቀጥል እኔም ውስጤ አይፈታላቸውም ነበር። ገብቶሻል? የቅርቤ ሆነው አሳልፈው እንዴት ይሰጡኛል ለሚዲያ ምናምን ብዬ ማለት ነው። ሌላውን ነገር ደግሞ ሁሉም ነገር እንደ በፊቱ ላይሆን ይችላል። ገባሽ? ሳራን የቀረሁባት ህይወቷ ይቀጥላል። ሳራን የቀረችብኝ ህይወት ይቀጥላል፣ ነፍሳችን እስካለች ድረስ ማለት ነው። ስለዚህ እኔ ማንንም ድንበር አልፌ አልሄድም። ከሄድኩም በጣም ይቅርታ። ይሄን ነው የምለው። አቡዬ በጣም አመሰግናለሁ። በጣም ጥሩ። ስለዚህ አሁን ውስጥሽ ሰላም ነው ከሁሉም ጋር፣ ከሳሪም ጋር፣ ከማዕዚም ጋር፣ ከቱቱም ጋር። ኢማራት ስትመጪ ትገናኛላችሁ፣ አብራችሁ ትበላላችሁ፣ ትጠጣላችሁ፣ ቡና ትጠጣላችሁ። በኋላም ሊቀጥል ይችላል። ሳሪን ሳይድ ይዞ የሚያወራ አለ፣ የኔን ሳይድ ይዞ የሚያወራ አለ። ያ ማለት እኔ ሳራን እንደዚህ የሚሳደቡትን ደግፋለሁ ማለት አይደለም። እሷም እኔ የሚናገሩኝን ትደግፋለች ማለት አይደለም። ቲክቶክ ላይ እስከወጣን ድረስ ሚዲያ ላይ እስከወጣን ድረስ ብዙ ተብለናል። ሀቡ ተንጠልጠይ የሚባል ንግግር ተናግረውናል። ገብቶሻል? እኔም እሷም አሳልፈናል። ሶሻል ሚዲያ እኮ መቆጣጠር አይቻልም። ዓለምን መቆጣጠር እንዴት ይቻላል? አንዴ ወደን ወተናል። እኔ ልጄ ሳይቀር ተሰድቧል። አንዴ ወደን እስከወጣን ድረስ እንሰደባለን። ግድ ነው። ስለዚህ ያ ማለት እንደጋገፋለን፣ ያን ነገር እንስማማለን ማለት አይደለም። ያልፋል ሁሉም ነገር። እኔ ከችግር ጋር ስለሆነም ነው ሆዴ ባሰኝ እንጂ ብዙ ንግግሮችን አሳልፍ ያለው መልስ ሰጥ ሙኒት አበባ ላኪልኝ ማር ይፈልግሻለሁ። አቡዬ ድንበር አልፌብሽ ከሆነም ስናገር በጣም ይቅርታ። በፍጹም ማለት ቋሚ በልመና አግዙኝ ብዬም አልወጣም። አሁን በደንብ ተካክለስ በራሴ መንገድ በስራ መጣለው። አኮራችኋለሁ። ኢክራም ከዚህ በኋላ በችግር የምትነሳበት ምንም ምክንያት የለም። አሁንም ሲብስብኝ ተረድቻለሁ፣ ተደግፌያለሁ። ሲብስብኝ ወጥቼ እንደ ሚዲያ ሰው ተናግሬያለሁ። ብዙ ደግፉኝ ብያለሁ። ያጥፋት ከሆነ ደግሞ አላውቅም። አቡዬ
አመሰግናለሁ። ኧረ በፍጹም ጥፋት አይደለም ሀቢብቲ። ባይዘዌ እኔ አሁን የነገርሽኝ ጆከር ጋር እርዳታ እየተሰበሰበልሽ እንደሆነ እኔ ደግሞ ሰው ቤት ኦልሬዲ የተጀመረ እርዳታ አልቀጥልም በቤቴ። እኔ ብቻዬን ነው እርዳታ ሳሰባሰብ ማንንም ሰው አግዙኝ ብዬ ጠርቼ ገስት ላይ ሰው ደርድሬ አላውቅም በህይወቴ። 3 ዓመት ቲክቶክ ላይ በጣም ብዙ ሰው አግዣለሁ። 2 ደብተር ጨርሼ 3ኛ ደብተር ነው በቀደም ለሱሱ እርዳታ ስሰበሰብ አዲስ 3ኛ ደብተር ነው የጀመርኩት። እናም አንድም ቀን አንድንም ሰው ኑ አግዙኝ ብዬ አላውቅም። ገስት ላይ እየገቡ እየመዘገብኩ ዋትሳፕ ግሩፕ ከፍቼ ደረሰኝ ለቅሜ ትክክለኛ ጸግት ጥርት ያለ እርዳታ ነው የምሰራው። እኔ ላግዝሽ አስቤ ነበረ። ጆከር ጋር እርዳታ ተጀምሮልኛል ስትይ ኦኬ፣ እንደዛ ከሆነ በቃ እዛው የተጀመረበት ይጨረስልሽ። ግን ሌላ ልንረዳሽ የምንችለው ነገር ካለ ለምሳሌ በቄ ገብቶ ኢማራት እንድትመጣ ማድረግ እናደርጋለን፣ በውስጥ እናውራ ብሏል። በውስጥ እኔ አንቺ በቄ እናውራና ኢማራት እንድትመጪ በበቂ በኩል እናደርጋለን። በገንዘብ በኩል ግን ያው እዛው የተጀመረ ቤት ያልቅልሻል። ለምን እኔ ሰው ቤት የተጀመረ ነገር ስለማልጀምር በቤቴ ገባሽ ትሩዬ? ዛሬ ጀምር ይኖሩ እኔ በቤቴ ዛሬ አሰባስብልሽ ነበር። ከበቂ ጋር እናወራለን በውስጥ እኔ አንቺ በቂ ሶስታችን ዋትሳፕ ግሩፕ ከፍትና እሺ ናት። በተረፈ ሁሉ ሰላም። በቃ ከሁሉም ጋር ሰላም ነሽ? ጨርሳለች ሳርዬ ከአንቺ ጋር ከማዚ ጋር ጨርሳለች። እሺ አቡዬ፣ በዚህ አጋጣሚ እንግዲህ በጓደኝነታችን መሀል በብዙ ጥሩ ነገራችን መሀል ባሳለፍ ነው ሪንጎልድ የምር ሳልጠቅስ ማላልፈ ወላ እኔ ወላ ኢክራም እጅግ በጣም መልካም ሰው፣ ጥሩ ሰው። እኔ አቡ የዋለልኝን ሰው አረሳ፣ ውለታ አረሳ፣ ውለታ አረሳ። ምክንያቱም ውለት አይረሳም።